አሁን ለክርስቲያን ልጆች ስናስጠምቅ ያንን ታዲያ ከነጻ ፍቃድ አኳያ እንዴት ነው የምንናገርላቸው? በወላጆች እምነት እየተጠመቁ ስለሆነ ማለት ነው። እና ይህንንስ ኤክስፕሌን ስናደርግ በምን መልኩ ነው ማስረዳት የምንችለው የሚለውን ትንሽ ቢሉኝ መምህርዬ፣ ጥያቄው ግልጽ ከሆነ። እሺ፣ ለህፃናት የነጻ ፈቃድ ጉዳይ የማናነሳው ህፃናት በፈቃዳቸው ሬዚስት የሚያደርጉ አይደሉም ሲጀመር ማለት ነው። ህፃናትን የማያምኑ ናቸው። የማያምን ማለት ነገራችን ላይ አመፀኛ ማለት እኮ ነው። የማያምን ማለት አመፀኛ ነው ማለት ተነግሮት አልቀበልም የሚል ማለት ነው። እና ህፃናት የማያምኑ ናቸውም አይባልም ሲጀመር። ህፃናት አላማኒ ናቸው ኢአማኒ ናቸው አይባልም። ህፃናት እንትን የላቸውም። ምንድነው አሁን እኛ በምናውቀው መንገድ የማወቅ የመረዳት ገና እሱ እድገት ይቀራቸዋል። ግን ህፃናት የማያምኑ ናቸውም አይባልም። አንደኛ አቡነ ሽኖዳ አንድ መጽሐፋቸው ላይ እንደዛ ይላሉ። ህፃናት እኮ በመካከል ያሉ ናቸው። ወደ እምነትም ወደ አለማመንም ሊሄዱ ይችላሉ እንጂ ህፃናት የማያምኑ ናቸው ተብሎ ለህፃናት መናገር አይቻልም። ሁለተኛ ህፃናት ጸጋው ተሰጥቷቸዋል እንጂ እስቲል በኋላ ነፃ ፈቃዳቸውን ይጠይቃል ማለት በጥምቀት ጸጋ እንኳን የተሰጣቸው በነፃ ፈቃዳቸው ሪጀክት ሊያደርጉት ይችላሉ። አንድ ህፃን ተጠመቀ ማለት በቃ ኦልሬዲ ተስማምቶ በቃ ጨርሶ ተቀብሏል ማለት አይደለም። ምን ለማለት ነው? አመፀኛ አይደለም ብለናል ቅድም። ግን አመፀኛ ሊሆን ይችላል ወደፊት አመፀኛ ሊሆን ይችላል። የተሰጠውን ጸጋ ሊጥል ይችላል። እንደዚህ ከሆነ በቃ ጥምቀቱ አይጠቅመውም ማለት ነው። ያገኘው ጸጋ አይጠቅመውም ማለት ነው። ስለዚህ እኛ በጸጋ እንዲያድጉ በእግዚአብሔር ጸጋ እንዲያድጉ ቤተክርስቲያን ክርስቶስም ህፃናትን ወደ እኔ እንዲመጡ አትከልክሏቸው ስላለ በብሉይ ኪዳንም ህፃናት ከእስራኤል ማህበር ከእግዚአብሔር ሕዝብ የተለዩ ስላልሆኑ በአጠቃላይ ማንኛውም ኪዳን ህፃናትን የሚያጠቃልል እንጂ ህፃናትን የሚያገል ኪዳን ስለማናቅ ይገባሉ። ከዚያ ውስጥ ግን ከእስራኤል መካከል አመፀኞች ነበሩ። ይሙት ይህን ያደረገ ይሙት እየተባለ የሚሞቱ ከኪዳኑ የሚወጡ ከህዝቡ የተለይታ ተጥፋ ይህች ነፍስ እየተባለ የተነገረባቸው በብሉይ ኪዳን ነበሩ። እነዚህም ቢሆን ህፃናቱ ነገ አድገው እንደዚህ ካደረጉ ይወጣሉ ማለት ነው። ስለዚህ ነፃ ፈቃዳቸውን ማቹር አድርገው ማገናዘብ ችለው ኤክሰርሳይዝ ማድረግ በሚችሉበት ሰዓት ሁሉ ይችላሉ። ጸጋቸውን ማጣትም ይችላሉ ማለት ነው። ሪጀክት ማድረግም ይችላሉ። ለዛ ነው የምናምነው እኛ። ስለዚህ ለህፃናት ጸጋ ነው የተሰጣቸው። ቀድሞ ጸጋ ምንድነው? ለኛ የፕሪቪነንት ጸጋ ለህፃናት ቀድሞ በህፃንነታቸው ተሰጣቸው ማለት እኮ ነው። አሁን ይሄ ቀዳሚ ጸጋ አለ አይደል? ቀዳሚው ጸጋ ለህፃናት በቤተ ክርስቲያን ውስጥ በስጋው ደግሞ በሚስጥራት እንዲያድጉ ያተፈቀደላቸው ተሰጣቸው ነው። ስቲል ግን ነፃ ፈቃዳቸውን ኤክሰርሳይዝ አድርገው አገናዝበው ሪጀክት በሚያደርጉበት ሰዓት ሪጀክት ማድረግ ይችላሉ። እንደዛ ነው። ስለዚህ ጥምቀት ስናስጠምቃቸው ነፃ ፈቃዳቸውንስ ምንድነው አጥፍቷል የሚል ነገር ልናነሳ አንችልም ማለት ነው አይደለም መምህር? ኃላፊነቱ ነፃ ፈቃዳቸው እኮ ሲባል ህፃናት በዚያ እድሜ ምንድነው ሬዚስት የሚያደርጉም አይደሉም ብለን ነው እኛ ምናምነው። ሬዚስታንት አይደሉም ማለት አመፀኛ አይደሉም። እንደዚህ ብለው የሚያምኑ ሰዎች አሉ። እንደዚያ ብለው የሚያምኑ ሰዎች ይኖራሉ። ለእነሱ ትክክል ሊሆን ይችላል አሁን አርጊመንቱ ማለት ነው። ህፃናት አመፀኛ ናቸው በተፈጥሯቸውን ብለው የሚያምኑ ካሉ ማለት ነው። እኛ ግን ህፃናት አመፀኛ ናቸው ብለን አናምንም። ማለት እግዚአብሔርን ነገር ሪጀክት የሚያደርጉ ናቸው ገና ሲወለዱ ጀምሮ የሚል እንደዚህ አይነት አስተምሮ የለንም። ስለዚህ በጸጋው እንዲያድጉ ነው እና ነፃ ፈቃድ ሁልጊዜ አለ። ስለዚህ አንድ ልጅ አድጎ ሪጀክት ካደረገ እንዳልተጠመቀ ይሆናል ማለት ነው። ያ የተሰጠው ዕድል ሪቨርስ ማድረግ ይችላል፣ መተው ይችላል።
አልቀበልም ማለት ይችላል። እንደዛ ነው እኛ ምናምን። እሺ መምህርዬ ቃልዎት ያሰማልኝ፣ ሌሎቹ ደግሞ ይቀጥሉ። ሀሳቡን መስጠት ይቻላል። ነገራችን ላይ የሚጨምሩት የምታብራሩት ነገር ካለ እና ቡቴ በኦርደር እናድርገው። እሺ ሁላችሁም ሰላም ብያለሁ። ቀጥሎ የገባው አናፖሎ መሰለኝ ሀሳብ ሰላም ብያለሁ። ሰላም መምህራችን ቃልዎት ያሰማልን። እኔ አይ ቲንክ በኦርደር ቢሆን ያዋጣኛል። ኃይለ ኢየሱስ የኔን ጥያቄ የያዘ ይመስለኛል ኮሜንት ላይ ስላየሁት። እሱ ይጠይቅና ወደ ታች ሂድ። በበደላችን ሙታን በነበርን ጊዜ የሚለውን መሰለኝ እሱም ጥያቄ እስቲ ይጠይቅ። እሺ ኃይለ ኢየሱስ ሰላም ቃልዎት ያሰማልን መምህር። ያው እሱ ነበር ጥያቄ። ያው ብዙ ጊዜ የሚነሳው ምንድነው እኛ በኃጢአታችንና በደላችን ሙታን ስለሆንን ኦልሬዲ ሞተናል። ስለዚህ ያዘዛ ከሞትንበት የእግዚአብሔር ጸጋ ቀስቅሶን ነው የምናምነው እንጂ እዛ ጋር ፍሪ ነፃ እንትን የለንም ሞተናል ብለው ያንን ያነሳሉ። ሁለተኛው ደግሞ በአንኳኳ ይከፍትልኝ፣ በር ላይ ቆሜ አንኳኳለሁ ቢከፍትልኝ ሰው እገባለሁ የሚለውን ጥቅስም ወስደው ደግሞ እሱ ከተነሳ በኋላ ያ የሞተው ሰው ከተነሳ በኋላ ሪስፖንስ የሚያደርገው ነው ብለው ያስቀምጣሉና ከዛም የተነሳ ምንድነው ያሉት የሰው ልጅ ያ ማለት እግዚአብሔርን አይፈልግም የመፈለግም ወይም ደግሞ ወደ እግዚአብሔር ጽድቅ የመጓዝ ጎዳና መሄድም አቅም የለውም። ስለዚህ ሞቷልና ለሱም ደግሞ ያው በበደላችንና በኃጢአታችን ሙታን ነበር የሚለውን ነው የሚያነሱትና እስቲ እሱን ትንሽ ቢያብራሩት ብዬ ነበር። እሺ በመጀመሪያ እኮ እሱን የሞት ዲፊኒሽን ነው እኛ የምንቃወመው። ምክንያቱም ሞቷል ከተባለ እግዚአብሔርን አይፈልግም ይቃረናል የሚለው የሞተ ሰው ይቃረናል። የሞተ ሰው እኮ በቃ ኒውትራል ነው አይደል የሚሆነው። አሁን ስለ ስጋ ሞት ምናምን ስናስብ ያው ስጋ ማለት ስጋ ሞት የነፍስ ከስጋ መለየት ነው። ስለ ስፒሪቹዋል ዴዝ ከሆነ የምናወራው ግን ከእግዚአብሔር መለየት ነው ሞት ማለት። ከእግዚአብሔር ተለይቶም እግዚአብሔርን ሊናፍቅ ይችላል። በእኛ ቴዎሎጂ ለምሳሌ አዳም ከገነት ከወጣ በኋላ እኮ ይጸጸት ነበረ እና ትርጓሜ የመቅደመ ወንጌላችን ላይ የሚጸጸተው ደግሞ ገነትን አጣው ብሎ አይደለም እግዚአብሔርን አጣው ብሎ ነው ይጸጸት ነበር። ንስሐ ነበረው አዳም፣ ንስሐ አለው፣ ንስሐ ገብቷል። እና አዳም ከወደቀ በኋላ ምንም እግዚአብሔርን የማይፈልግ ሰው ሆኗል የሚለው እና የሰው ልጅ ከዚያ በኋላ እግዚአብሔር ጋር ያለው ጉዳይ ኢነሚቲ ብቻ ነው የሚለው ሂውማን ኔቸር። አሁን ቅድም እንዳልኳቸው የሰው ተፈጥሮ ኢቪል ሆኗል ነው የሚያስብለው። እሱ ተቀይሯል፣ ኔቸሩ ተቀይሯል ማለት ነው። ምክንያቱም እግዚአብሔርን መፈለግ፣ ነፃ ፈቃድ፣ እውቀት ምናምን የኔ ኔቸሩ ናቸው፣ መገለጫው ናቸው የሰው። ስለዚህ ኔቸሩ ተቀይሮ ሌላ ሆኗል ካልተባለ አያስኬድም ነው። ሞቷል ከሆነማ ይሄ የሞትኛ ፊዚካል ሞትን አሁን ወደ ስፒሪቹዋል ሞት ፕሮጀክት ካረግ ነው መቃወምም መፈለግም አለመፈለግም የሚባል ነገር ካሁን በሙታን ሰፈር የለም። ስለዚህ ሞትን እንዴት ነው የምንረዳው? ሞት እንዴት ነው? እግዚአብሔር ጸጋ መለየት። ሞት ማለት ስፒሪቹዋል ዲዝ ማለት እግዚአብሔር መለየት ነው። ከእግዚአብሔር በውስጥ የሚያድረው እግዚአብሔር ጸጋ ከሰው ተለይቷል። ሰውን ሳስቴን የሚያደርገው ማለት የሚያኖረው በስጋም በነፍስም። ቅዱስ አትናቴዎስ ኦን ዘ ኢንካርኔሽን የሚለው መጽሐፉ ላይ ምን ይላል? ፍጥረት ኮራፕቲብል ነው ይላል። በተፈጥሮ ፍጥረት ማለት ኮራፕቲብል ነው፣ ወደ ኮራፕሽን ነው የሚሄደው። ምክንያቱም ካለመኖር ወደ መኖር የመጣ አካል ሁሉ ዝም ብሎ ቢለቁት ወደ አለመኖር ነው የሚሄደው። ወደ መጣበት የመሄድ እንትን ያለው በሳይንስ ደግሞ ምንድነው የሚባለው? የሰከንድ ሎ ኦፍ ቴርሞዳይናሚክስ ምንድነው? ኒውተን ሰከንድ ሎ ኦፍ ምን ነበረ? the tendency of an object to stay in motion or
አይ እንትን ነው እንጂ የቴርሞዳይናሚክስ አንድ ህግ አለ። ምንድን ነው የሚባለው? ሁሉም ነገር ወደ ዲስኦርደር ወደ ኪዮስ ነው የሚሄደው የሚል ማለት ነው። ኢንትሮፒ ነው እንደዚህ ኢንትሮፒ ነው። ስለ ኦርደር ከሆነ ኢንትሮፒ ነው። እና በተፈጥሮ ወደ ዲስኦርደር ነው አይደል የሚሄደው፣ ወደ ኦርደር አይደለም። ምንድነው እንደው ሳይንሱን ያው ዝም ብለን ለምሳሌ ያነሳ ነው እንጂ ፍጥረት የእግዚአብሔር ጸጋ ካላኖረው በቀር ሳስቴን ካላደረገው ጸጋው ካልያዘው በቀር ወደ ኮራፕሽን ነው የሚሄደው። ስለዚህ የሰው ልጅ ወይም ፍጥረት በአጠቃላይ ጸንቶ ለመኖር በተፈጠረበት ለመኖር ሁልጊዜ ከእግዚአብሔር ጸጋ ጋር መኖር አለበት አብሮ እና ኢትስ ፓርት ኦፍ አወር ኔቸር ከእግዚአብሔር ጸጋ ጋር መኖር ማለት ነው። በቃ ስንፈጠር እንደዛ ነው። ፍጥረት ማለት በእግዚአብሔር ጸጋ ጸንቶ የሚኖር ማለት ነው። በእግዚአብሔር ቃል ሰማዮች ጸኑ። ያ ሳስቴን የሚያደርገን የሚያኖረን ጸጋ ከኛ ሲርቅ ወደ ኮራፕሽን ወደ ሞት ነው የምንሄደው እና ሞት ማለት ከእግዚአብሔር መለየት ነው እና በእርግጥም የእግዚአብሔር ጸጋ ከሰው ልጅ ተለይቶ ነበረ። በብሉይ ኪዳን ረድኤት ነው የምንለው። ጸጋ የሚለውን ቃል አዳም ለነበረበት ሁኔታ ነው የምንሰጠው አይደል? አዳም በገነት ውስጥ ለነበረበት ሁኔታ። ከዚያ በኋላ ደግሞ በአዲስ ኪዳን ላገኘ ነው የመንፈስ ቅዱስ መመለስ። እኛ ቃላትን ባይዘው ሪዘርቭ እናደርጋለን። ምን ራንደምሊ አይደለም። አባቶቻችን የብሉይ ኪዳን በረድኤት የአዲስ ኪዳን በጸጋ እያሉ ይለያሉ። በረድኤት ይጠብቅ ነበረ። ምክንያቱም እግዚአብሔር የድነት ታሪክ ጀምሯል። ኦልሬዲ አዳም ከወደቀበት ሞመንት ጀምሮ እኮ የድነት ታሪክ እንትን ጀምሯል፣ ስራ ማለት ነው። እንደውም እኮ ዓለም ሳይፈጠር ጀምሮ ነው አይደል? እግዚአብሔር እቅድማ በክርስቶስ ዓለምን ለማዳን ቀድሞ ነው። ቀድሞ ቀስ ስላለው እግዚአብሔር ዓለም ይሄ እንደዚህ አይነት ወደ ሞት የሚሄድ ፍጥረትን እንደፈጠረም ማዳኛውንም ቀድሞ ሳያዘጋጅ አይደለም እግዚአብሔር የፈጠረን። ስለዚህ ከመፈጠራችንም የሚቀድም ነው እግዚአብሔር የሚያድንበት መንገድማ እና ኦልሬዲ የእግዚአብሔር ስራ ስለነበረ በረድኤት ነበረ። በነቢያት መንፈሱን እየላከ ትንቢት ያናግር ነበረ። በረድኤት ይጠብቃቸው ነበረ። እንደ አዲስ ኪዳን ባለ ጸጋ ልጅነት የመንፈስ ቅዱስ መሰጠት ግን በአዲስ ኪዳን እሱ በክርስቶስ የመጣ ነው ብለን ነው እኛ የምናምነው። እሱ በክርስቶስ የተሰጠ ነው። ስለዚህ ሞት ራሱ ምንድን ነው? አሁን በቃ ሙታን ነበርን ሲባል ሞት ራሱ እኮ በጣም ይሄ ስፒሪቹዋል ዴዝ ምንድን ነው ራሱ ትርጉሙ? ስፒሪቹዋል ዴዝ ማለት እግዚአብሔርን አለመፈለግ ከሆነ እግዚአብሔርን አለማወቅ ስለምን አይሆንም? ስለ እግዚአብሔር ምንም እውቀት የሌለው ለምን ሰው አልሆነም? ምክንያቱም አንዱ የሰው ተፈጥሮ ሰው አንዱ ሕያው መሆኑ የሚታወቀው እኮ ማሰቡ ማወቅ ነው አይደል? ማሰቡ ማወቅ ነው። ማን ነው አንድ የኢንላይትመንት ፈላስፋ ምን ይላል? መኖሬን ማቀው ራሱ በማሰቤ ነው ይላል አይደል? አንዱ የህልውና ምልክት እኮ ማወቅ ራሽናሊቲ ነው። ራሽናሊቲውን ለምን አላጣም ሰው? ለምሳሌ መሞት ስፒሪቹዋል ዴዝ የሚባለው ነፃ ፈቃድ ጋር ብቻ ለምን ይወስዱታል? ስፔሲፊካሊ ነፃ ፈቃድ ጋር ብቻ ለምን ይወስዱታል? ስለ እግዚአብሔር ምንም እውቀት የሌለው ስለምን አይሆንም? ግን ሪሊ ሰው እንደዛ ነው። እግዚአብሔርን አያውቅም፣ ፈጣሪ እንዳለው አያውቅም። እና ይሄ ስፒሪቹዋል ዴዝ ራሱ በጣም ሰብትል የሆነ ነገር ነው። ማለት ስለ ሙተናል ማለት የሰው ልጅ በሞት ውስጥ ነበር ማለት ምንድን ነው የሚለው የሰው ልጅ በሞት ውስጥ ነበር ማለት ከጸጋ እግዚአብሔር ተለይቶ ነበር። ያ የጠፋው ልጅ ምሳሌ ይመስላል ብዙ ጊዜ ከአባቱ ተለይቶ በኋላ አባቱ ወደሱ ሲመለስ ምንድነው ያለው? ልጄ ሙቶ ነበር አሁን ተነስቷል አለ። ልጁ ግን ሙቶ ነበር። አባቱ ነዛ ሆኖ አያስብም ነበር፣ አይፈልግም ነበር። ስለ አባቱ ምንም ነገር አልነበረው። እንደዛ አይደለም። እና ስለ ስፒሪቹዋል ዴዝ ከእግዚአብሔር መለየት ነው። ጀነራሊ ምንም አይነት ከእግዚአብሔር ጋር ፈጽሞ በቃ ብላክ ኤንድ ዋይት የሆነ ምንም ግንኙነት የሌለው ከሆነ ግን አወር ኔቸር ተቀይሮ ሌላ ሆኗል።
ኢቪል ሆኗል ማለት ነው። ኮምፕሊት ኢቪል ሆነናል ማለት ነው። እና ሰው መልካም የሚባል ነገር ከሰው መጠበቅም የለበትም ማለት ነው። ምክንያቱም ቅድም መነሻዬ ላይ ምን ብያለሁ? ስፒሪቹዋል ዴዝ ማለት እግዚአብሔርን አለመፈለግ፣ ከእግዚአብሔር ጋር መጣላት፣ ከእግዚአብሔር ጋር ኢነሚቲ በዚህ ደረጃ ቅዱስ ጳውሎስ ተናግሯቸዋል። ግን መተርጎም አለባቸው እነዚህ ነገሮች ከሆነ ከዛ በታች ያለው መልካምነት ምን መልካምነት ይባላል ታዲያ? የፈጠረውን አምላክ የማይፈልግ ወንድሙን እህቱን የሚፈልግ ምንድነው መልካም የሚባለው? ይሄ ስለዚህ የሰው ልጅ ከሰው ልጅ ውስጥ መልካም ነገር ማንሳት አይቻልም። በዚህ እግዚአብሔርን የማይፈልግ ከሆነ የፈጠረውን አምላክ የሚጠላ ከሆነ ሙት ከሆነ ከሙት መካከል አሁን በዚህ ደረጃ ሞት በዚህ ደረጃ ከተነገረ ከዚህ ሰው ከዚህ ሬሳ ምን መልካምነት ነው የምትጠብቁት? በሰው ልጅ ውስጥ መልካምነት የሚባል ነገር መፈለግ የለብንም ማለት ነው። ራዲካል የሆነ ሐሳብ ነው ይሄ። በጣም ራዲካል የሆነ ሐሳቤ ነው እና ደግሞ ትራዲሽናል አይደለም። ዋናው ነገር እኛ ባይዘው የመጽሐፍ ቅዱስን we don't bother about coherent የመሆን ምናምን ጉዳይ እኮ አይደለም። ኮሄረንት የመሆን አይደለም። ኮሄረንት መሆን እኮ የትክክለኝነት ምልክት አይደለም። በተለይ በዲቫይን በሆነ ነገር መንፈሳዊ በሆነ ነገር በጣም ራሽናል የሆነ ምናምን በቀላሉ መብራራት የሚችል ሃይማኖት አለው ማለት አንድ ሰው ትክክል ነው ማለት አይደለም። በመጽሐፍ ቅዱስ ባይዘው የተጠበቁ ቴንሽኖች አሉ፣ እግዚአብሔር ያስጠበቃቸው በቃ ፓራዶክስ የሚመስሉ ነገሮች አሉ፣ ባይገባንም የምንቀበላቸው ማለት ነው። ለምን? የእግዚአብሔር እውቀት ከኛ የእግዚአብሔር ጥበብ ከኛ ይበልጣል። ኃጢአትን ራሱ በደንብ እናውቀዋለን። መንፈሳዊ ሞት ስፒሪቹዋል ዴዝን በደንብ እንረዳዋለን። ሳም ካይንድ ኦፍ ሚስትሪ እኮ አለ እዚያ ውስጥ ማለት ነው። ሞት በሚባለው ውስጥ ራሱ ሚስጥር አለ እና እሱን አክሴፕት ማድረግ አለብን። በመጽሐፍ በተገለጸው መንገድ መሄድ ይኖርብናል። ካልሆነ ግን ካልቪኒስቶቹና ሉተራኑም እኮ ራሱ የሚካሰሱ ለምሳሌ እነዚህኞቹ ሲንግል ፕሪዴስቲኔሽን ይቀበላሉ፣ እነዚያኞቹ ደብል ይላሉ። እና ደብል የሚሉት ሪፎርምድ ካልቪኒስቶቹ፣ እነዚህኞቹ የሚወቅሷቸው ሉተራኑ ምንድን ነው? እናንተ ለፊሎሶፊካል ኮሄረንስ ብላችሁ ስክሪፕቸርን መጽሐፍ ቅዱስን እንትን ብላችኋል፣ ለእሱ ታማኝ አልሆናችሁም ብለው ነው። እነዚህኞቹ እናንተ ሲንግል ፕሬዲስቲኔሽን ከተቀበላችሁ ደብሉን መቀበል አለባችሁ፣ ሎጂካል አይሆንም ካልሆነ ይሏቸዋል። እውነታቸውንም ነው ደግሞ። ሲንግልን ከተቀብሎ ደብልን አለመቀበል ብዙም ሎጂካል አያስኬድም። ግን እነዚህኞቹ ምን ይላሉ? ኖ እኛ ስለ ፊሎሶፊካል ኮሄረንስ አንጨነቅም፣ መጽሐፍ ቅዱስ ደግሞ ለመጽሐፍ ቅዱስ ታማኝ መሆን አለብን ይላሉ። ስለዚህ ዩሲ እዚህ ኦሪጂናል ሲን ስፒሪቹዋል ዴዝ እዚህ ውስጥ በጣም ብዙ ሚስጥር ያለ ማለት ኤግዛውስቲቭሊ በሰው እውቀት በጣም ኮሄረንትሊ የሚብራራ ምናምን ነገር ብቻ አይደለም እዚያ ውስጥ ያለው። ስለዚህ በመጽሐፍ በተጻፈው ልክ መቀበል አለብን፣ አባቶቻችን ባስተማሩት ልክ ማለት ነው። ካልሆነ ራሽናላይዝ ለማድረግ ስንል የመጽሐፍትን ቃል ኮምፕሮማይዝ እናደርጋለን። እንደዛ ነው። ኃይሌ ግልጽ ነው። መምህር እሺ አናፖሎ እሺ መምህር፣ የኔ ጥያቄም ያው ይሄ ስለነበረ ቃልዎት ያሰማልን። ከሚገባው በላይ ነው ርፍ የሚያደርግ መልስ የሰጡት። በተለይ የጠፋው ልጅ ታሪክ ሲያነሱት በጣም ሲንክ ያደረገ ማለት እዛ ውስጥ ነፃ ፍቃድንም እናያለን። ኦልሬዲ ጠፍቷል፣ የሞተም ተብሏል። ግን ሊትራሊ ሞቱ አልነበረም። ፖቴንሻሊ ሊመጣ የሚችልበት እድል አለ፣ ፍላጎቱ አለው እና ሲመጣም ደግሞ ተገዶ አይደለም አይደለ፣ አባቱ አስገድዶት አይደለም። ኦልሬዲ ፍቃዱን አሳይቶ ከመጣ በኋላ ግን እዛ ጋር ሲነርጂ እናያለን። ቀለበት ተደረገለት፣ ፍሪደም ተጣለለት እና በደንብ ነው የተመለሰልኝ። ቃልዎት ያሰማልን። ልክ ነው። በዚህ ልጆች ውስጥ ግን የእግዚአብሔር ድርሻ አለ። የሚከተለው የእግዚአብሔር ፍቅር አለ፣ የሚጠራው የእግዚአብሔር ፍቅር አለ። በዛ በሄደበት ቦታ ሁሉ የሚጠላው አባቴ ይቀበለኛል፣ አባቴ ደግ ነው ብሎ የአባቱ ቸርነት ደግነት ይጠራው ነበረ።
አሁንም የምንለው ምንድነው? እግዚአብሔር ሁልጊዜ ከሱ ነው የሚነሳው። የማዳኑ ጥሪ ጸጋው የሚነሳው እግዚአብሔር ነው። ነገር ግን የሰው ልጅም ነፃ ፈቃድ አለ። ነፃ ፈቃድ መኖራችን የእግዚአብሔርን ስራ የሚቀንስ ከሆነ እውቀት መኖራችንም ሊቀንሰው ይገባል። ማዳመጥ መቻላችንም ሊቀንሰው ይገባል። እንግዲህ ለድነት ኮንትሪቢዩት ያደረግነው ነገር ሁሉ ሊቀንሰው ይገባል ማለት ነው አይደል? ኮንትሪቢዩሽን አይደለም፣ አክቹዋሊ ሪስፖንድ ያደረግንባቸው መንገዶች ናቸው። አንድ ሰው ወንጌል ሲነገር እጁን መጫን እየቻለ አለመጫኑ በራሱ የእግዚአብሔርን ስራ ሊቀንስ ነው ማለት ነው። ምክንያቱም የእግዚአብሔር ስራ ፍጹም እንዲሆን እጁን ጭኖ ራሱ ሊያድነው ይገባ ነበር እንል ነው ማለት ነው። ይሄ ወደ ሌላ ውስብስብ ነገር ይወስዳል። እንደዛ ነው እና የቅዱስ ጳውሎስ ያለው ነገር አሁን አሕዛብ በእግዚአብሔር አምላክነቱ በፍጥረት ሁሉ ተገልጦ ይኖር ነበረ። ደግሞ ከአንድ ፈጠራቸው ፈልገው ያገኙት ዘንድ ምናልባት ይላል፣ ምናልባት ፈልገው ያገኙት ዘንድ ይላል። ስቲል ፕሮባቢሊቲ ያለ ማለት ነው። የሚፈልግ ሰው እንዲያገኘው እግዚአብሔር ያንን ሁሉ አመቻችቷል። ይሄ ሁሉ በሆነበት ሁኔታ የሰው ልጅ ምንም እግዚአብሔርን መፈለግ የማይችል ነው። ኮምፕሊትሊ ነፃ ፈቃዱ እግዚአብሔርን መፈለግ በማይችል ደረጃ ላይ ነው ያለው ብሎ መናገር ለመጻሕፍት ለሁሉም ለመጻሕፍት ነገር መታመን አይሆንም ነው። ስቲል ነፃ ፈቃዱ ታሟል፣ ሲክ ነው። ምንድነው ውሃ ውስጥ ያለ ሰው እኮ ለመውጣት ይፈልጋል አይደል? ግን አይችልም። ስቲል የሚረዳው ነገር ያስፈልጋል፣ ግን እኮ ይፈልጋል። እንደዛ ነው መቁጠር ያለብን። የሰው ልጅ ከእውቀት ሙሉ በሙሉ ዜሮ እንዳልሆነ ሁሉ ከነፃ ፈቃዱ ሙሉ በሙሉ ዜሮ አልሆነም። ነገር ግን ደግሞ የሚረዳው የእግዚአብሔር ጸጋ ይፈልጋል። የሚረዳው የእግዚአብሔር ጸጋ ይፈልጋል። ብሮ የሚያደርግ ኢንላይትን የሚያደርገው የእግዚአብሔርን ቃል እንዲቀበል እንዲያምን የሚያደርገው ጸጋ ያስፈልገዋል። ይሄ ጸጋ ከነገራችን ላይ ከውጭ ብቻ አይደለም፣ ከተፈጥሯችንም የሚመጣ ነው። ቅድም እንዳልነው ተፈጥሯችን ውስጥ ራሱ ጸጋ አለ እንዴ። ኔቸራችን ተቀይሮ ኢቪል ሆኗል ካለ በተፈጥሯችን እግዚአብሔር ያስቀመጠው ሲፈጥረን ራሱ አርአያና አምሳሉን በእኛ ውስጥ አሳድሯል። አለመርካት፣ በሌላ ነገር እኮ አለመርካት ራሱ አንድ ጸጋ ነው። ፍጥረታዊ በሆነ ነገር አለመርካት፣ ምንም ነገር ብናረግ ከእግዚአብሔር ከተለየን ደስተኛ አለመሆን እግዚአብሔር እንድንፈልግ የሚያደርግ ጸጋ ነው። እግዚአብሔር እንዲህ አድርጎ ሲፈጥረን ነው። በቃ ያለሱ ማነው? ቅዱስ ኦግስቲን ነው አይደል የሚለው? ኦግስቲን እንደዛ ይላል። ተፈጥሮዬ ለአንተ ብቻ ነው የተፈጠረው ይላል። በአንተ ብቻ እንዲሞላ፣ አንተ ብቻ እንድታስደስተው ስለሆነ አንተን እስካገኝ ድረስ ልደሰት አልቻልኩም ይላል። እውነት ነው። የሰው ልጅ እግዚአብሔርን ሳያገኝ ሊደሰት አይችልም። ይሄ ተፈጥሮ ነው። እከሌ እከሌ የሚባል አይደለም። እከሌ እከሌ የሚባል አይደለም። በቃ ሁልጊዜ የሚጨብጠው ነገር እየራቀው ነው የሚሄድ ሰው። ከእግዚአብሔር ውጭ ከመንፈሳዊ ነገር ውጭ አንድ ነገር ይፈልጋል። ሲያገኘው ዝቅ ብሎ ይታየዋል። ሌላ ነገር ይፈልጋል። እንደዚህ ነው የሰው ልጅ ኑሮ እና የተፈጥሮ በራሱ እግዚአብሔርን የሚያስፈልገው ከፍ ወዳለው እውነት ከፍ ወዳለው ወደ ዘላለማዊ ነገር እንዲሄድ አድርጎ ነው የፈጠረው እግዚአብሔር። ይሄ ተፈጥሯችን ደግሞ አብሮን ያለ ነው። ስለዚህ የሰው ልጅ ኮምፕሊትሊ ኢቪል ሆኗል። ምንም እግዚአብሔርን የማይፈልግ ሆኗል ካል ይህን ሁሉ ተፈጥሯችን አብረን እያጠፋ ነው ማለት ነው። ይህን ሁሉ ተፈጥሯችን ተፈጥሮን በራሱ ተቀይሯል። ቅድም እንዳልኩት በቃ ተፈጥሯችን ተቀይሮ ሌላ ሆኗል። ነፃ ፈቃድ የሌለው፣ እውቀት የሌለው፣ ራሽናል ያልሆነ እንደዚህ ነገር የሌለው ሰው የሚባል ነገር የለም። ሰውነቱ ቀርቷል ማለት ነው። ሰውነት ወጥቷል ማለት ነው። ምክንያቱም ሰው ለመባል እነዚህን ማሟላት አለበት። ይህንን ነው መዝሙር ያቆደ እንደናመጣ
እንኳን ደህና ቆዩኝ። ሰላም መምህር፣ እንዴት ነዎት? እንኳን ደህና ቆዩኝ። ሁላችሁንም ሰላም ብያለሁ። አናፖሎጂ፣ ጸሎት፣ ዛማኑኤል፣ ናቡቴ፣ ማዕረይ፣ እታችም ያላችሁ ክርስቲያኖትና ወንድሞቻችን ሌላ ቤተ እምነትም ካላችሁ ሰላም ሁሉ ለእናንተ ይሁን። መምህር እንዴት ሰነበቱ? ሰላም ኖት? ይበረታሉ? ደህና ነኝ። መዝሙር እንዴት ነህ? እንዴት ነህ ዲያቆን? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ጠፉብን እኮ ትንሽ የማይመች ሁኔታ ነበርኩኝ። አሁን ተስተካከለሎት? አሁን ደህና ነው። ስልኮትን እስቲ ያስቀምጡልኝና አንዳንድ የማማክሮት ነገር ስላለኝ አንዳንድ ነገሮች እያሰብን ስለሆነ እርሶንም ቢኖሩ ደስ ስለሚለኝ ነው ከእርሶን ብንማር። ለዛ ነው። አዎ ምንም ችግር የለም። መዝሙራሽ አስቀምጣለሁ። አብረን ቢሆንማ ጥሩ ነው። አንዳችን የምናጎለውን አንዳችን እንጨምራለን። ጥሩ። አይ እኔ ለመማር ነው። እኔ ለመማር ብቻ ነው የምፈልገው፣ እንዲያስተምሩን ነው። እና ስለዚህ ነግሮትና እስቲ አሬንጅ አድርገን አንድ ቲም ገድላት ድርሳናት የሚባል ቲም አለን። ገድላት ድርሳናትን አድሬስ የሚያደርግ ምክንያቱም ለሁሉ አይደለም። ያው ገድላት ድርሳናት ያውቁታል፣ በደንብ ያጠናበት በደንብ ጊዜውን የወሰደበት ሰው ይፈልጋል ገድላት ድርሳናትን አድሬስ ለማድረግ እና አንዳንድ ነገሮችን እስቲ እያሰብን ስለሆነ እኔና ዲያቆን ዘማርያም እርሶንም ላናግሮት ብዬ ነው በዛ ዙሪያ። በጣም ጥሩ ነው። እሺ መዝሙር በጣም ደስ ይለኛል። መልካም። ጠዋት እንዲህ ከተመቾት አንዳንዴ ያው ዮኒ ቤት አንዳንድ ነገሮች አሉ፣ ያው ጥያቄዎች ይኖሩታል እና ከኛው ማስተማር ስለሚጠበቅ ማስተማር ብቻ ላይ ፎከስ አድርገን መልስ እየመለስንለት ነው እና እስቲ እሱንም አውራታለሁ። ብቻ ሲመቾት እንደዚህ ሲከፍት ሲያዩት በተለይ ያው እኛ ካለ ሌሎችም ወንድሞች ካሉ ቢገቡና ቢያስተምሩንም መልካም ነው ብዬ አስባለሁ። እሺ መዝሙር እናንተ ያላችሁ እኮ ምንም ጨምረው ነገር አለ? አይ እኛ ሰው ስለሌለ ነው እኮ ስለ እናንተ ጧት የጧት ሰዓት ስለሆነ ነው እንጂ እናንተ ብትገቡ በጣም የተሻለ ብዙ እንማራለን፣ እኛም እናተርፋለን፣ ሰሚዎችም ያተርፋሉ እና ለዛ ነው መምህር። እስኪ መዝሙር እንሞክራለን። አሁን በተነጋገርነው ነገር ላይ ሀሳብ ትሰጣለህ። መዝሙር ላይ ያሉ ልጆች የቀደሙ ልጆች እንስጣቸውና ትቆያለህ አይደል? አለው መምህር አለ። እሺ ዛማኑኤል መምህር ሰላም ነው? ሁላችሁንም ሰላም ብያለሁ። ሰላም ወንድማችን እንዴት ነህ? እግዚአብሔር ይመስገን። አብይ ጾም እንዴት ነው? ከያዙ ቶፒክ ጋር የተያያዘ ጥያቄ ልጠይቅ ነበር። እሺ ከፎለን ኔቸር ጋር በተያያዘ ስለ እንግዲህ እኛ በክርስቶስ ክርስቲያን የሆንን መርገመ ስጋ መርገመ ነፍስ የለብንም። እኛን ከበደል ተገዥነት በክርስቶስ ነፃ ወጥተናል። ያንን ደግሞ እኛ ኦርቶዶክሳውያን የወደቀው ስጋ መርገመ ነፍስ የለብንም። ሌሎቹ ቤተ እምነቶች ከኦርቶዶክስ ቤተክርስቲያን ውጭ ያሉት ያ የወደቀው ስጋ ስጋው መርገመ ነፍሱ አለባቸው ወይ? ይሄ ነው ኖርማሊ ጥያቄው። እኛ በጣም ጀነራል የሆነ ነገር ነው የምንናገረው። የሰው ኔቸር ባይዘወይ በተፈጥሮ የምናምነው መልካም ነው። በፎል ምክንያት ተፈጥሯችን አልተቀየረም፣ ያው ነው። በውድቀት ምክንያት የሰው ተፈጥሮ ተቀይሮ ሌላ አልሆነም። አዳም የነበረው ተፈጥሮ አሁን አንድ ሰው ካለው ተፈጥሮ ክርስቲያንም ባይሆን በተፈጥሮ ልዩነት የለም። ተፈጥሮ ነው። የአዳም ልጆች ነን ሁላችንም። ምንድነው እኛ ፎልን የምንለው ጸጋ ነው አይደል? ማለት ጸጋ የሌለው ሰው በቃ የተራቆተ ነው እና ጸጋ አግኝተዋል አላገኙም ነው። እኛ ምንድነው የምናምነው? ባጭሩ በእውነተኛዋ ቤተክርስቲያን ውስጥ ነው ጸጋ የሚገኘው። ምንድነው? የእግዚአብሔር ጸጋ አገልጋይ ቤተክርስቲያን ነች። የጸጋው ግምጃ ቤት፣ ጸጋ የሚሰጥባት፣ እግዚአብሔር ጸጋውን ያስቀመጠባት
ጥምቀትን የምትፈጽም ጥምቀት በቤተክርስቲያን ነው የሚፈጸመው፣ በግለሰብ አይፈጸምም። ጥምቀት ጸጋ ነው። ቅዱስ ቁርባን በቤተክርስቲያን ነው የሚፈጸመው፣ በግለሰብ አይፈጸምም። ማለት አንድ ሰው ተነስቶ ዝም ብሎ በቃ እስኪ እርስ በርሳችን ቁርባን እናዘጋጅ ምናምን ተብሎ የሚደረግ አይደለም። ክህነት ማለት የቤተክርስቲያን ነው ማለት ነው። ክህነት ጊዜ በቤተክርስቲያን የሚተላለፍ ስለሆነ እሱ ነው። ስለዚህ በቤተክርስቲያን ውስጥ ነው የእግዚአብሔር ጸጋ ያለው። የእግዚአብሔር ጸጋ ከቤተክርስቲያን ውጭ ሊሰራ የሚችልበት ምስጢር ይኖራል። እሱ የተገለጠልን አይደለም። ምንም አይችልም እግዚአብሔር በዚያ ውስጥ ብቻ ነው የሚታጠረው አይደለም የምንለው፣ ግን እሱ ያልተገለጠ ነገር ነው። ምንድነው? እኛ ሮያል ዌውን ነው የምንናገረው አይደል? ሮያል ዌይ የጎላው የታወቀው መንገድ አለ። የጥርጌው ጎዳና ማለት ነው። ስለ ጥርጌው ጎዳና ነው የምንናገረው። ከጥርጌው ጎዳና ውጭ እግዚአብሔር የሚሰራባቸው መንገዶች ካሉ እንደዚያ እንዲሆኑ እንጸልያለን። ቤተክርስቲያን እኮ ስለ ዓለም ሁሉ ነው የምትጸልየው አይደለም? በክርስትና ስም የሚጠሩ ክርስቲያንን የሚሉት የክርስቶስን ስም የሚጠሩት እነዚህን አይደለም? ዓለም ራሱ በአጠቃላይ እንዲድን ነው ቤተክርስቲያን የምትጸልየው። ግን እኛ መናገር የምንችለው ቤተክርስቲያን እውነተኛዋ ቤተክርስቲያን ብለን በምናምነው ውስጥ ነው። ድህነት፣ ሪጀነሬሽን፣ መታደስ፣ የእግዚአብሔርን ጸጋ የምንናገረው በዚያ ደረጃ ነው። ከዛ ውጭ የእግዚአብሔር ፍርድ ነው፣ የእግዚአብሔር ስራ ነው። ምንድነው? በሕያዋንና በሙታን በሚፈርድበት ጊዜ የሚገለጥ ነገር ይሆናል ማለት ነው። በዚህ ብንዘጋው ጥሩ አይመስልም ይሄ ነገር? ኦኬ፣ እሺ መምህር አመሰግናለሁ። ዋናው ጉዳይ እኛ በጣም ፕሪንሲፕሎችን ነው የምንናገረው አይደል? ፕሪንሲፕል ምንድነው? ቤተክርስቲያን ነች። ጸጋ፣ የእግዚአብሔር ጸጋ ግምጃ ቤቷ ቤተክርስቲያን ነች። በቤተክርስቲያን ውስጥ ነው የእግዚአብሔር ጸጋ የሚሰጠው። ይሄ ሮያል ዌይ ነው ማለት በቃ እግዚአብሔር የጠረገው ጥርጊያ መንገድ ነው። ከዚህ መንገድ ውጭ እግዚአብሔር የሚሰጥበት መንገድ ምናምን ካለ አልገለጠልንም፣ አናውቅም። ግን ፈጽሞ እግዚአብሔር ከዚህ ውጭ አይሰራም ደግሞ አንልም። ምክንያቱም እግዚአብሔርን አንገድብም። እኛ በሃይማኖታችን እግዚአብሔር የሚገደብ ነው አንልም። ግን የተዘጋጀው የተነገረን ጥርጊያ መንገድ አለ። እሱን ነው የተገለጠውን ነገር ለእኛ የሚጠቅመን የተገለጠው ነው አይደል? የተገለጠውን ነው የምናስተምረው ማለት ነው። ለዓለምም የሚጠቅመው እሱ ነው። ባይዘው አሁን እንዲህ አይነት ትምህርቶች ለጊዜው ሰዎች እንዴት በዚህ ብቻ ገድበው ይነግሩናል፣ እኛን እንደዚህ ይሉናል፣ አልዳናችሁም ይሉናል፣ ወይም ሌሎቹ እንደዚህ ጸጋ አላገኙም ይላሉ ምናምን ብለው ለጊዜው ምንድነው ኢሪቴት ሊያደርጋቸው ይችላል። ግን እኮ እንዲህ አይነት ነገር ምንድነው ጥሩነቱ? እውነተኛዋ ቤተክርስቲያን ደግሞ መርምረው ወደ እውነተኛዋ ፈልገው ጥራው እንዲሄዱ ደግሞ ይገፋል። አየህ? እና እግዚአብሔር ለዚህ ነው እንደዚህ አድርጎ ያስቀመጠው ማለት ነው። የገለጠልን ለሚጠቅመንን መስመር ነው። ለሰው ልጅ የሚጠቅመውን ያህል የተገለጠው። ከዛ ውጭ ባልተገለጠ ነገር ላይ ስፔኩሌት ብናደርግ እኔ ይመስለኛል እንዲህ ነው ማምነው ምናምን እያልን ፐርሰናል ቪዋችንን እኔ አሁን ፐርሰናል ቪውን ምናምን ልነግርህ ይችላል። ምንድነው አንተ የምታስበው ምናምን ብትለኝ የሆኑ ፐርሰናል ቪዎች ምናምን ይኖሩኛል። ግን የቤተክርስቲያን ቪው አይደለም የኔ ነው። እና የቤተክርስቲያን በቃ ውሱን በጣም የተገለጠ የተቆጠበ ነገር ነው ያላት ቤተክርስቲያን። የተገለጠውን ብቻ በታማኝነት ነው የምታስተምረው። ስፔኩሌቲቭ የሆነው ምናምን ነገር ለእግዚአብሔር ነው የምትተው። ግን ቁጭ ብለህ አንተ እንደ ሰው ሌና እንደተሰጠው ሰው እንዲህ ልታስብ ትችላለህ፣ ስፔኩሌት ልታደርግ ትችላለህ። አባቶችም ስፔኩሌት ያደርጉ ነበር። እነ ጎርጎርዮስ ዘኑሲስ ምናምን እንደ ዲያብሎስ ራሱ እንደው ሊድን ይችል ይሆን ምናምን እያልኩ ያስቡ ነበር። ቤተክርስቲያን ትምህርት ግን ሊሆን አልቻለም። የሐሳቢያቸው ያ ስፔኩሌሽናቸው የቤተክርስቲያን ትምህርቱ ነው አልገባም። ዩሲ ምንድነው? አንዳንድ ሰዎች ሰሞኑን ሰምታችኋል። አባቶች ኦርቶዶክሳውያን በአባቶች እናምናለን ይላሉ፣ ግን እየመረጡ ነው የሚቀበሉ እያሉ ሲከሱን ነበር። እየመረጣችሁ ነው የምትቀበሉ ማለት ፊክ ነው የምታደርጉት እንጂ በአባቶች አታምኑ። በአባቶች ማመን ማለት አባቶች የተናገሩትን ሁሉ የቤተክርስቲያን ትምህርት አድርጎ መቀበል ነው እንዴ? እንትኖች እኮ አሏቸው፣ ስፔኩሌሽኖች አሏቸው። አንዳንድ ቦታ ላይም ስህተትም ሊኖር ይችላል በአባቶች። የአባቶች ትምህርት ማለት አንደኛ ኮንሰንሰስ ያለው ኮንሰንሰስ ምን ማለት ነው? ቤተክርስቲያን ተቀብለዋለች ማለት ነው። ሁለተኛ በዘመኑ እንኳ ኮንሰንሰስ ባይኖር ቤተክርስቲያን በኋላ የተቀበለችው ትምህርት በዘመኑ መናፍቃን በዝተው፣ ለምሳሌ ቅዱስ አትናቴዎስ በነበረበት ዘመን
አብዛኛው መናፍቅ ነበር አይደል? ግን መጨረሻ ላይ ሲንክ ያደረገው ትምህርት የማን ነው? የቅዱስ አትናቴዎስ ነው አይደል? እና ሪሴፕሽኑ ራሱ ይወስነዋል። ቤተክርስቲያን ተቀብለዋለች ወይ? ቤተክርስቲያን በኋላ ጄኔሬሽን ከተቀበለችው ስቲል ኮንሰንሰስ ይሆናል። የኋላው ትውልድ ሁሉ አብሮ ይደመራል። በዲሞክራሲ ሀሳብ ብታስቡት የኋላው ትውልድ የተቀበለው ትውልድ አብሮ ቦት ያደርጋል ማለት ነው። ስለዚህ አባቶችን መቀበል ማለት ዝም ብሎ ሁሉንም ነገር አባቶች የተቀበሉ የጻፉትን መጽሐፍ ሁሉ ይሄ በቃ ዶግማና በቃ ብሎ መቀበል አይነት እንደዛ ነው የሚያስቡት። በጣም ሰብትል ነው ባይዘው። ይሄ ፓትሮሎጂ ትምህርት አበው ከፍ ያለ ትምህርት ነው። እንደው ዝም ብሎ ኢቭን ካውንስልስ ራሱ ጉባኤያት ራሱ 5-6 ጳጳሳት ተሰብስበው የሆነ ነገር ከወሰኑ በቃ ኢንፋሊብል ናቸው። እነሱ የወሰኑት ውሳኔ ሁሉ በቃ የማይቀየር ትምህርት ነው የምንል ነው የሚመስላቸው። ኖ አይደለም። በመጀመሪያ በትክክለኛ ኮዝ መሰብሰብ አለባቸው። ሁለተኛ ትምህርት ያንን ውሳኔያቸውን ቤተክርስቲያን ልትቀበለው ይገባል በታሪክ ካልሆነ በቤተክርስቲያን ስም ተሰበሰቡ እንጂ የቤተክርስቲያን ጉባኤ አልነበረም፣ ይወድቃል ማለት ነው። የጉባኤያት እሳቢያችን የአባቶች እሳቢያችን በጣም ከቤተክርስቲያን ጋር ነው የሚያያዘው። አልቲሜትሊ ቤተክርስቲያን ኦውን አድርገዋለች። የቤተክርስቲያን አካል ሆኖ ቀጥሏል አልቀጠለም የሚል ነው ዋናው ማለት ነው። ስለዚህ ለምሳሌ የመጀመሪያዎቹን 3ቱን ኢኩሜኒካል ካውንስሎች መቀበል ግዴታ ነው። ምክንያቱም የመጀመሪያዋ እስከ 4 እስከ ኬልቄዶን ጉባኤ ያለችው ቤተክርስቲያን ተቀብላለች፣ 3ቱንም ተቀብላለች። ቤተክርስቲያን በአንድነት የተቀበለችውን ጉባኤ አንድ ሰው መጥቶ አልቀበልም ቢል ችግር ነው ማለት እንደዛ ነው። ዲያቆን መዝሙር አቤት መምህር ሀሳብ ስጥ እስኪ በዚህ ነገር። ያው ዛሬ ስናወራበት የነበረው ዘግይተ ከመጣ ይሄ የቅድመ ውሳኔ የቶታል ዴpravity የሰው ልጅ ሙሉ በሙሉ ሙቷል እግዚአብሔርን አይፈልግም የሚል የቅድመ ውሳኔ ትምህርት ሰሞኑን ያው ስትነጋገሩበት ነበር አይደል? በሱ ጉዳይ ነው። ያው ሌላ ነገሮች ስለሆነ ነው ወደ ሌላ ነገር ሄድ ነው። ኦኬ መዝሙር አይ ቲንክ ይሰማል። አሁን ይሰማል። መንገድ ላይ ሆኜ ነው ነው ችግር የለም። ይሰማል መምህር የሆነ ድምፅ አለ ግን መዝሙር በኋላ ቢመለስ ይሻላል። ድምፅ ያለበት ቦታ ነው። ማር ያሰባለች ሀሳብ ወይም ጥያቄ ማሪ ብዙ አታወራም መሰለኝ። የእሷን እድል ልጠቀም ከዮቤ በፊት ትፈቅዳለች። የቅድሙ ምሳሌ ገርሞኝ ነው እያነበብኩት ነው እና ሜታፎር ነው አደለ መምህር? እንትኑ ምሳሌው የጠፋው ልጅ ምሳሌ ነው፣ ፓራብል ነው እና አሁን በእርግጥ ጥያቄው እርሱን አይመለከትም፣ እንደው አንስቶ ማለፍ ከተቻለ ነው እንጂ እነዛን ነው መጠየቅም ያለብኝ። ሉቃስ 15:24 ላይ ይህ ልጄ ሞቶ ነበር ይላል። እንደውም ሲያጸነው ደግሞም ሕያው ሆነ ይላል፣ መሞቱን ሲያጸነው እና ሞትን ዲፋይን የሚያደርጉት በቅድሙ መንገድ ከሆነ እዚህ ጋር ያለውን ሞት እንዴት ዲፋይን ሊያደርጉት ነው? ፓራዶክስ ወይ ደብል ስታንዳርድ ሊሆንባቸው አይደለም ወይ? ኮንሲስተንሲ ሊያጣ አይደለም ወይ? የሞት ዴፊኒሽናቸው እንዴት ሊያደርጉት ነው የሚል ነው። ወይ ዮብ ይጠይቅና ጊዜ ካለ በኋላ እናየዋለን። ያው ሞት ስፒሪቹዋል በጣም ብዙ እንትን ነገር ያለው ነው፣ ሚስጥራዊ ነገርም አለው። ልክ ነው። ዮብ ሀሳብም ይጨምርበታል። ዮቤ እንዴት ነህ? እንኳን ደህና መጣህ። ሰላም መምህር፣ እንዴት ሁላችሁንም ሰላም ብያለሁ።
ጸሎታና ፖሎ መዝሙሮ ሰላም ብያለሁላችሁ። እንትን ለመጠየቅ ነበር መምህር፣ ባለፈው ትንሽ ኮሜንት ሴክሽኑ ላይ ስናወራ ነበረ። ግን ያው እዛ ትራዲሽን ውስጥ እንትን አለ አይደለ? ይሄ ኔቸር ቨርሰስ ግሬስ የሆነ እንትን ያለባቸው ነገር አለ። ግን ወደዛ ሳንገባ እነሱ ግሬስ አይ ቲንክ 48 ሺህ ቦታ ከፋፍለውታል መሰለኝ። አሁን እኔ አላውቅም፣ ግን ጸጋ ተከፋፍሏል እንደ ዲኖሚኔሽን። አይ ግሬስን እኔ እንትን ያልኩት የሆነ ጋድ ኢን አክሽን እግዚአብሔር አክሽን ላይ ሲሆን ጸጋ ብለን እንትን እንደምንለው ነበር እኔ እንትን ያልኩትና በዛ ረገድ ጸጋ ምን ማለት እንደሆነ በደንብ በኦርቶዶክሳዊ ሴንስ ጸጋን እንዴት ነው ዲፋይን የምናደርገው? እና የሆነ አባባልም አለ፣ ይቅርታ ካበላሸሁት፣ ግን እግዚአብሔር ዓለምን ከፈጠረበት ሚስጥር ይልቅ ያዳነበት ይልቃል የሚባል አባባል አለ አይደለ? እና እግዚአብሔር ኢን አክሽን ከሆነ ከመፈጠራችን ጀምሮ ማለት ሰው አድርጎ መፍጠር እኛን ሰው አድርጎ ሲፈጥረን ራሱ አን አክት ኦፍ ግሬስ አይደለ? የጸጋ እንትን ነው። እና አዎ ጥበቡ ሶሪ ቴንክ ዩ ዮባ ሞክሼ ዋዳነኝ። እና እንዴት ነው ያንን እንትን የምንለው? ሳልቬሽን ራሱ አዲስ ፍጥረት ማድረግ ነው አይደለ? ያንን ፍጥረት እንትን ማለት ነው አይደል? አዲስ ኒው ክሪኤሽን እንለዋለን፣ እንደ አዲስ መወለድ እንለዋለን። እና ጸጋን እንዴት ነው በደንብ ኦርቶዶክሳዊ ሴንስ ወደ እነሱ ይሄ አንሜሪቴስ ግሬስ፣ ኮመን ግሬስ፣ ሳንክቲፋይንግ ግሬስ ምናምን ያልን ሳንከፋፍለው እንዴት ነው በደንብ አድርገን ማስረዳት ወር መግለጽ የምንችለው የሚል እንትን ስላለኝ ጥያቄው። አይ ቲንክ ተፈጥሮ ጸጋ ነው። ይህንን የሚክድ ሰው ያለ አይመስለኝም። መካድም የለባቸውም። ተፈጥሮ ጸጋ ነው። ቅዱስ ጳውሎስም ብሏል፣ ያልተቀበልከው ምን አለ ብሏል። ያልተቀበለ አንድ ሰው ያልተቀበልኩት የሚለው ምን ነገር አለው? ያልተቀበልነው የምንለው ነገር የለንም። ተፈጥረታችን፣ ሕሊናችን፣ አእምሯችን ጸጋ ነው። በእግዚአብሔር አርአያና አምሳል መፈጠር ራሱ ጸጋ ነው። እንደውም እኮ የሰው ልጅ ከተሰጠው ጸጋ ዋናው በእግዚአብሔር አርአያና አምሳል መፈጠር ነው። ምክንያቱም የሆነ ሁሉ በእግዚአብሔር አርአያና አምሳል ከመፈጠሩ የመጣ ነው። ቅዱስ አትናቴዎስም ኦን ዘ ኢንካርኔሽን በእንተ ሥጋ የሚለው መጽሐፉ ላይ እግዚአብሔር ዓለምን ለማዳን ምን አነሳሰው ሲል እንዴ ኢሜጁ አለ እኮ የእሱ ኢሜጅ ስዕሉ ምስሉ እኮ በሰው ላይ አለ እና በአርአያውና በአምሳሉ የፈጠረው ፍጥረት ሲበላሽ እንዴት ዝም ብሎ ያያል? ለእግዚአብሔር ቸርነት፣ ለእግዚአብሔር ደግነት፣ መልካምነት እና ለእግዚአብሔር ሁሉን ቻይነት ይሄ አይሆንም ነው የሚለው። ስለዚህ ያ ተፈጥሯችን ደግሞ በቃ እኛ እስካለን ድረስ የሚኖር ዋናው ጉዳይ አሁን ኢዮብ አሁን በእኛ በኢስተርን ትራዲሽን በተለይ የምናጎለው እና ትክክለኛው መጽሐፍ ቅዱሳዊ የሚሆነ ይሄ አርአያና አምሳል ጠፍቷል ወይ? ይሄ አርአያና አምሳል ከሰው ልጆች የተፈጥሯችን አካል ነው። ከእግዚአብሔር ጋር የሚያመሳስለን ነው። እግዚአብሔርን የሚያስመስለን ይሄ አርአያና አምሳል፣ የእግዚአብሔር አርአያና አምሳል ከሰው ከጠፋ በቃ ሰው አይደለንም፣ እንስሳ ነን ማለት ነው። ሰው የሚባለው ነገር በእግዚአብሔር አርአያና አምሳል የተፈጠረ ሲሆን ነው። ስለዚህ ሰው አይደለንም ማለት ነው። በቃ ከውድቀት በኋላ ሰዎች ሳንሆን ሌላ ሆነናል። ያ ተፈጥሯችን እስካለ ድረስ የእግዚአብሔር አርአያና አምሳል ነን። እሱ ደግሞ ጸጋ የተሰጠን ነው። ስለዚህ ጸጋ በሰው ተፈጥሮ ውስጥ ሁሉ ያለ ነገር ነው የሚለው ትክክል ነው። ሁለተኛ ያው የመጀመሪያው ተፈጥሮ ነው። አሁንም እኮ የተደገመው አዲስ ምንድን ነው? የመጀመሪያው ተፈጥሮና የሁለተኛው ተፈጥሮ። የመጀመሪያው ተፈጥሮ ካለመኖር ወደ መኖር ማምጣት፣ ሁለተኛው ተፈጥሮ ደግሞ ፍጥረታችንን ማደስ፣ በኃጢአት ምክንያት ኮራፕት የሆነው በኃጢአት ምክንያት የጎሰቆለውን ተፈጥሯችንን ማደስ። ጎስቁሏል፣ ኃጢአት አጎስቁሏል ባህሪያችንን አጎስቁሏል፣ ኮራፕት አድርጓል። ግን ባህሪያችን አልቀየርም። ባህሪያችን ተቀይሮ ሰው መሆናችን ቀርቶ ሌላ ነገር አልሆንም ነው ዋናው ጉዳይ። በዚያ ሰው በመሆናችን ውስጥ ደግሞ መልካምነት አለ። ስለዚህ በሰው ልጆች ሁሉ ውስጥ መልካምነት አለ። ካልሆነ ሰው የሚለው ነገር ይጠፋል።
ኢቪል ከሆነ አንድ ሰው መልካምነት ከውስጡ ከጠፋ ሰው አይደለም። እና አሁን በጣም ጭንቅ የሚሆነው እነዚህ ሰዎች አሁን ይሄንን የሚያስተምሩ ሰዎች አንድ ክርስቲያን ያልሆነን ሰው ፒውር ኢቪል አድርገው ነው የሚያስቡት። የእግዚአብሔር አርአያና አምሳል ሳይኖሩ ታዲያ ምንድን ነው መልካምነቱ? ያ ከጠፋ እግዚአብሔርን የሚያስመስለው ነገር ከጠፋ እግዚአብሔርን የሚጠላ ከሆነ እግዚአብሔርን የማይፈልግ ከሆነ ከእግዚአብሔር ጋር የሚቃረን ከሆነ ሲንፉል ኔቸር ይላሉ። ሲንፉል ኔቸር እንደዛ ከሆነ በባህሪው ሲንፉል ከሆነ በዚህ ሲንፉል በሆነ ባህሪ ውስጥ ምን አይነት መልካምነት ነው ያለው? ተፈጥሮ ተቀይሯል። መልካም ሆኖ የተፈጠረው ሰው ከመልካምነት ወጥቶ ሌላ ነገር ሆኗል የሚል ውስጥ ይከታልና በፍጥረታችን ውስጥ መልካምነት አለ። እሱ ደግሞ ተጎሳቆለ፣ ተዳከመ፣ ታመመ። ከእግዚአብሔር በመለየቱ ሌሎች ሰለጠኑበት። ምንድነው? አደከሙት። ኃጢአት፣ ዲያብሎስ፣ ሞት ሰለጠኑበት እንላለን እንጂ ጠፋ ግን አንልም። ጠፋ ግን አንልም። እስቲል በዚያ ውስጥም ሆኖ ያ የእግዚአብሔር አርአያና አምሳል ሙሉ በሙሉ አልጠፋም። ለምንድን ነው ያልጠፋው ካል ኃጢአት ይህን ያህል ስልጣን ማለት እግዚአብሔር የፈጠረውን ፍጥረት የማጥፋትና የመቀየር አቅም የለውም። ኃጢአት ሰውን ወደ ሞት ሊወስድ ይችላል። ከእግዚአብሔር ጸጋ ሊለይ ይችላል። ወደ ኮራፕሽን ሊወስድ ይችላል። ሰው የተሰጠውን ድነት ካልተቀበለ ወደ ዘላለም ሞት ሊወስድ ይችላል። ኃጢአት ግን ተፈጥሮን አይቀይርም፣ ኔቸርን አይቀይርም። ኔቸር ተቀይሮ ሌላ አይሆንም። ምክንያቱም ይሄ በእግዚአብሔር ላይ ቫዮለንስ ነው። ባይዘው ኃጢአት የሰውን ባህሪ ቀይሮ ሌላ ካደረገ ምንድነው? ቫዮለንስ ነው። ምንድነው? አመፅ ነው። በእግዚአብሔር ስራ ላይ አምጾ የእግዚአብሔርን አርአያና አምሳል ከሰው አጥፍቶ ሰውን ሌላ ካደረገ ኃጢአት አሁን ኃጢአት የሰሩትን ብቻ ሳይሆን ፈጣሪን ራሱ ወደዛ እንትን ይገባል ማለት ነው። ወደዛ ሪጅን ይገባል ማለት ነው። የኃጢአት መተላለፍ ምንድነው? ፍጥረትን እስከ መቀየር አይደለም የሚሄደው። ጸጋ በፊትም ቢሆን እግዚአብሔር ጸጋን ሲሰጥ ኮንዲሽናሊ ነው። አዳምና ሔዋንን ፈጥሮ ትእዛዝ ሰጥቷቸው ጸጋው በትእዛዝ ነው የሚኖረው አብሮ ማለት ትእዛዙን ቢያፈርሱ ጸጋው ከነሱ ይወሰዳል። ስለዚህ ጸጋው የነፃ ነው። ሁልጊዜ በነፃነት ነው። ሰው በፈለገው ሰዓት የሚተወው ጸጋ ነው የተሰጠው። ማለት ላይፍ ጊፍት መሆኑ እንዲታወቅ ጊፍት ደግሞ መቀበል ያስፈልጋል። የማይቀበሉት ነገር ጊፍት አይሆንም። ስለዚህ እግዚአብሔር እንድንቀበለው አድርጎ ነው ህይወትን የሰጠን። ትእዛዙ ምናምን ያ ነው የሚያመለክተው። እኛ መቀበል አለብን ነው። ስጦታ ነው ህይወት። ግን ትእዛዙ በገነቱ ለአዳም የተሰጠው ትእዛዝ የሚያመለክተው ምንድነው? መቀበል አለብን። ያንን ትእዛዙን ቢፈጽሙ መቀበላቸውን ያሳያሉ። ካልፈጸሙ ግን ሪጀክት አደረጉ ማለት ነው። ስለዚህ በሰው ተፈጥሮ ውስጥ ነፃ ፈቃድ በቃ ኢንተግራል የሆነ ነገር ነው። ገና ከመጀመሪያው ጀምሮ ከኤደን ገነት ጀምሮ ኢንተግራል የሆነ ነገር ነው ማለት ከኛ ሊለይ የማይችል የተፈጥሯችን የባህሪያችን አካል ነው ማለት ነው። እሱ ከሌለ ሰው መሆናችን ይቀራል። ሰው መሆናችን ተለውጦ ሌላ እንሆናለን ማለት ነው። እና ሁለተኛው የማያስኬደው ሲቪል ራይቸስነስ ሲቪል ምናምን የሚሉት አለ። እሱም እኮ መልካም ነው። ለምን ቀረሱ? ኃጢአት ራርቶልን ነው እሱን የተወን። በዚህ ምድር ላይ በቃ ጥሩ እንድንመርጥ ምናምን ለዚህ ምድር የሚሆን ነገር ፈቃድ አለን ይሉናል። እሱን ለምንድን ነው የተወልን? እሱን ለምንድን ነው የተወልን? ኃጢአት እኮ እሱን ሁሉ ማጥፋት አለበት። ኮምፕሊት የሆነ ራዲካል የሆነ ዲፊኒሽን ከሰጡ በኋላ ይሄን ለምን ያስቀሩታል? እሱም አብሮ መጥፋት አለበት። ኢዮብ እስኪ አንተም ጨምር፣ ሀሳብ ካለ የምትጨምረው ነገር ካለ ጨምር። ቴንኪው መምህር
እሱ እንትን እንዲል ነበር። አይ ወደ እነሱ እንትን ብዙ እንዳንገባ ፈርቼ ነው እንጂ ያው እነሱ ጋር ብዙ ይሄ እኛ እንደ ፓራዶክስ የምናየውን እነሱ ጋር እንደ ኮንትራዲክሽን ስለሚያዩት አንዳንድ ነገር ጸጋን ከኔቸር ለይተው ኔቸር ያለ ጸጋ እንትን እንዳለ ከዛ በኋላ ደግሞ ጸጋ ደግሞ የሆነ አዲሽናል ነገር የሆነ የሚጨመር ነገር አድርገው ነው ብዙ ጊዜ እንትን የሚያዩት ኤክስትራ የሆነ ተፈጥሮ ላይክ ፍጥረት ስለወደቀ ፍጥረት እንትን ስላለ ብቻ የመጣ ነገር አድርገው ነው ብዙ ጊዜ የሚያዩት እነሱና ፕሪዴስቲኔሽን ላይም እንደዚህ ፎር ኖሌጅ ነገረ ድነታቸው ላይ ያ ነገር አፌክት የሚያደርጋቸው ለምንድን ነው? እግዚአብሔርን እንትን አያውቁትም ማለት ቀደም ኮሜንት ላይ ከአንዱ ጋር እያወራሁ ነው። ለእግዚአብሔር ነገ አለው እነሱ ጋር የሆነ ፕሪዴስትን ሲያደርጉ አንዳንድ ነገር እግዚአብሔር በጊዜ ውስጥ የሚንቀሳቀስ አምላክ ነው ለእነሱ ነገን ያውቀዋል ምናምን ሲል ላይክ እንደኛ ከጊዜ ውጪ ስለሆነ ሳይሆን ነገን ራሱ እንትን የሚል አምላክ ነው እነሱ ጋር ያለው በጊዜ ውስጥ ኦልሞስት አሁን ካወቁት መምህር ኦፕን ቴስት እንደሚሉት ማለት ነው። ትንሽ ነው ከነሱ የሚለዩት። እግዚአብሔር በጊዜ ውስጥ የሚንቀሳቀስ በጊዜ ውስጥ የሆነ ነገር ዴስቲኒ የሚያደርግ በካልቪኒዝም አስተምሮ ለዛውም ሁሉም ነገር እግዚአብሔር ነው የቀደረው። ነገ የሚፈጠረው ነገ የሚሆነውን ምን የሚያደርገውን ምንም ፈቃድ ነፃ ፈቃድ ሲናገሩ ለዛውም እነዛ የምስራቅ አባቶች የኛ አባቶች በጣም እንደሳቱ ነው እነ ካልቪን እንትን የሚሉት። አሁን አባቶች ሲሉ ትንሽ ያስቀኛል እንጂ የዛ ጊዜ የምስራቅ አባቶች ፈቃድን እንደ ጣዖት ነበር የሚያመልኩት እያሉ ነው የሚጽፉት። እኛ ፔጋንስ ሆነዋል ለነፃ ፈቃድ የምስራቅ አባቶች ሴሚ ፔላጂያን ይላሉ። ሴሚ ፔላጂያን የሚሉ እና አሁንም ያ ነገር ወደኛ ዞሮ ሴሚ ፔላጂያን ሲሉ ያው ካለመረዳት እንደሆነ እንትን እላለሁ እና ጸጋን አንደርስታንድ የሚያደርጉበት ወይ የእግዚአብሔርን አትሪቢዩቶች የሚያዩበት ወይ ምናምን ትንሽ ይቀረዋል ልበል ከኛ ይቀረናል ለማለት ብቻ ሳይሆን ትንሽ ስለሚቀረው እንደዛ ስለሚያዩ ነው። እና ለእኛ ክርስቶስ ፕላን ኤ ነው። ክርስቶስ ቅድም እንዳሉት በቃ የፍጥረት እንትን እሱ ነው ሁሉንም ነገር ሰስቴን የሚያደርገው። ዓለም እንትን ከማለቱ በፊት የታረደው በግ ነው የሚለው ቅዱሳት መጽሐፍት እንትን ሲል በቃ ክርስቶስ ሁሌ ፕላን ኤ ነው እኛ ጋር። ለእነሱ ግን ክርስቶስ ፕላን ቢ ነው። የሆነ ፕላን ኤ ስለተበላሸ ከዛ ክርስቶስ ፕላን ቢ ይሆናል እና በዛ ውስጥ ደግሞ ይሄ ሁሉ አስተምሮ ይመጣል። ፕሪዴስቲኔሽን ምን ከዛም አልፈን ካየነው እኮ ፒናል ሰብስቲቱሽን አቶንመንት ላይ ምናምን እኮ በቃ በጣም ብዙ ነገር መወራት ይችላል። ግን ያን ሁሉ ነገር እንትን ስለሚሉ ነው የሚከብዳቸው። እና እንዳሉት ቅድም ኮሄረንት ካልቪኒዝም በጣም ኮሄረንት ነው እኔ የምለው። በጣም ኮሄረንት የሆነ ቴዎሎጂ ነው ያለው። ግን በክርስቶስ አት ኤክስፔንስ ኦፍ ስክሪፕቸር እና በክርስቶስ ከተገለጠው እግዚአብሔር ጋር ምንም የማይገናኝ አምላክ ነው ካልቪኒዝም ጋር ያለው። ግን ኮሄረንሲውን ስናየው ግን በጣም ሲስተማቲክሊ እንደ ካልቪኒዝም ደስ የሚል ቴዎሎጂ የለም ማለት ይቻላል። ግን ሁሉንም ነገር ያዛባ ነው እና እንደዚህ ይሄ ቃላቶቹ ጸጋ ብቻ ክርስቶስ ብቻ ምናምን ሲሉ ኢን ሪሌሽን ቱ አስ ነው ብዙ ጊዜ የሚያደርጉት፣ ፕላን ቢ ነው የሚያደርጉት። ለእኛ ግን ኢቨን እኛ ያንን ቃል ብንጠቀም ክርስቶስ ብቻ ስንል ብንል ራሱ ማለት ነው ብንል ክርስቶስ ነው ፕላኔ፣ ጸጋ ነው መጀመሪያ ከእግዚአብሔር ሁሌ የሚፈልቀው ጸጋ ነው ብለን እንትን ስለምንል ነው። ናት ኢን ዘ ሴንስ ኦፍ እነሱ ሰው ስለወደቀ ከዛ እንትን ስላለ ጸሎት እኮ እንትን የሚል ጸሎት አለ ታውቃለህ? ቀዳሜ ጸጋ ኢየሱስ ክርስቶስ የሚል ይዱበታ መምህር እስቲ እንትኑ ኤግዛክት ቦታውን ረሳሁት እንጂ ቀዳሜ ጸጋ ኢየሱስ ክርስቶስ ኪዳን ላይ መሰለኛል። ኪዳን ላይ ነው ቀዳሜ ጸጋ ኢየሱስ ክርስቶስ የጸጋ ቀዳሚ ነው የሚል ጸሎት አለ። ሊቶን ላይ ነው። በጣም ትንሽ እንትን ስላለው ብዙ ጊዜ እኛን ፍጡርን እንትን አላችሁ ይሉናል እንጂ እነሱ ነው ኢን ሪሌሽን ሁሉም ነገር የተደረገው ኢን ሪሌሽን ቱ ፍጡር ነው። ግን አድርገው በቃ ሰው ስለወደቀ ከእግዚአብሔር አክት ማድረግ አለበት። ሰው እንደዚህ ስላደረገ እኛ ጋር ግን ሁሌ ቀዳሚ ሁሌ እግዚአብሔር ነው
ከእግዚአብሔር ነው ሁሉም ነገር የሚፈልቀው። አሁን እርስዎ እንዳሉት ያንንም ጸሎት እንግዲህ እንትን እለዋለሁ። በቃ ሁሉም ነገር ቅድሚያ የምንሰጠው እና እንትን የምንለው እግዚአብሔርን ነው። ለዛውም እነሱ ሞነርጀስቲክ ሲሉ ራሱ ሰው ስለወደቀ ነው ከዛ በኋላ እግዚአብሔር እንትን የሚለው ነው የሚሉት እነሱ። እኛ ግን ከፍጥረት ጀምሮ ነው ጸጋንና ክብርን ለእግዚአብሔር የምንሰጠው። ገና ሲፈጥረን አዳምን ሲፈጥረን በምህረቱ በቸርነቱ ፈጠረን እንላለን። እኛ አምጥተን እዚህ ከመስቀል በኋላ እና ከእንትን በኋላ አዲስ ኪዳን ምናምን አድርገን እንትን አንለውም። ገና ከመጀመሪያው እግዚአብሔር ሲፈጥረን በምህረቱ በቸርነቱ በጸጋውን የፈጠረን እንላለን እና ጸጋ ከሪስፖንስ ያለፈ ነው። እኛ ጋር እግዚአብሔር አክሽን እግዚአብሔር ሲሰራ ነው በቃ ጸጋ የምንለው ለማለት ነው። ይቅርታ በጣም ዞሮ ቴንኪው በጣም ጥሩ ነው። አየሁ እግዚአብሔር ይስጥልን፣ ቃል የተሰማልን ናቡቴ። አሜን። ቃል ያሰማልን መምህር። ያው እንግዲህ በቤተ ክርስቲያናችን ይትባሃል በተለይ በስርዓተ ትምህርቱ ወግና ልማድ ያው በአብይ ጾም በተለይ ጉባኤ የሚዘረጋበት ወቅት ነው እና እንደ ድል ሆኖ እኔም እሳተፋለሁኝና አንድም በሌላ ሁሉም አለ እና ያለሁኝ። እርስዎ ደግሞ ጠፋ ብለውብን ነበርና እዚህ ያለው ማውደ ምህረት ስለሆነ ትንሽ ፊል አድርጌ ነበር። እንኳን በደህና ተገናኘን። እግዚአብሔርን አመሰግነዋለሁኝ። በመቀጠል የማስከትለው ጥያቄ ምንድን ነው? በብሉይ ኪዳን ላይ የተጠቀሰ ነገር አለ። በተለይ ቤተ አሕዛቡ የሚያነሳው ጥያቄ ነው እና በተለይ ይሄ ቀድሞ መወሰን የሚለው መሰረታዊ ጉዳይ ነው እንደሚያውቁት እና ኤሳውን ጠላው ያዕቆብን ወደድኩ ይላል እና እዛ ላይ እንዴት ነው ቀድሞ የሚለው ነገር ቢብራራ ለሁላችንም እዚህ ቤት ላለውም ለሌላውም አካል እንዲሰማው ፈልጋለሁኝ። ሁለተኛ ስለ ዕውቀት ተነስቶ ነበር፣ እርሶም አንስተውት ነበር እና እንደው ነፍስ ዕውቀት የነፍስ ባህሪያት ናት አይደለም? ነባቢነት ዕውቀት የሚለው የነፍስ ባህሪ ይመስለኛል አይደል መምህር? እና እንደው ከህፃንነት ስንወለድ ያው ገልጸውታል በገለጹት ልክ እኔ መድገም አልፈልግም። ዕውቀት የነፍስ ልክ እንደ ሰውነታችን ግዘፍ የሆነው ሰውነታችን አለና እንደዛ የሆነ ባዮሎጂካል የሆነ እንደው ዴቨሎፕመንት ይኖራት ይሆን አላውቅም። ምናልባት ዶክተር ቀሲስ መዝገቡ ካሳ በትረ ሃይማኖት የሚል መጽሐፍ ላይ ስለ መንፈስና መንፈስ በጣም ያብራሩበት መንገድ ያለ እና እንደው መረዳቴንም ከፍ ለማድረግ ያክል ነው። በእርግጥ በጣም ረቀቅ ያለና ያው የግድ ማወቅ ያለብንም አይመስለኝም። ኢንፋክት ግን ደግሞ እንደው ብናውቀው መቼስ ማወቅ የመሻት የሰው ልጅ ጠባይ ነውና ከዛ አንፃር እስኪ ያለውን ነገር ቢያስረዱ። ዕውቀት የሚያድግ ልክ የነፍስ ባህሪ እንደ ስጋ የሚያድግ ዲቨሎፕ የሚሆን ነገር አላት የላትም የሚለውንም ከዚሁ አንፃር ቢነግሩን መልካም ነው ለማለት ያክል ነው። እኔ እንደው ሪላቲቭሊ ብዙ የማውቀው ነገር የለኝም ከሌላ ቤተ እምነት አንፃር። ስለኛ ማወቁ ብቻ ቤተክርስቲያንም ያው ስለኛ ብዙ ጊዜ ካስተማረች በቂ ይመስለኛል። ኢንፋክት አፖሎጂም ያው በኋላ ላይ ከቀሳቴያት የመጣ ማለት ሌላው ቤተ እምነት ከሚያመጣባቸው ጥያቄ እንጂ ቤተክርስቲያንም ከዛ አንፃር እንዲህ ለያት የምታስተምርበት አግባብ እንዳልነበረ ነው ትውፊቶችም የሚያሳዩንና ከዛ አንፃር ያለውን አብራርተው ቢነግሩን ለማለት ያክል ነው። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። አሜን አሜን። የመጀመሪያውን እስኪ ያስታውሰኝ ትንሽ ናቡቴ። እሺ መምህር ያው ኤሳውን ጠላው ያዕቆብን ወደድኩ የሚለው ቅድመ ውሳኔ ላይ የቅድመ ውሳኔ ትምህርት ቅዱስ ጳውሎስ መጨረሻ ላይ እኔ የዘጋበትን ነገር በጣም ነው የምወደው እና አንብበው እስኪ ሮሜ 9 ላይ አይደል እንደዛ የሚናገረው? ደግሞ ከዛም በፊት የነበሩ 8 ምዕራፎች አሉ አይደል? ብዙ ጊዜ ይረሳል። 8 ምዕራፎች አሉ። ዋናው ነገር እኛ ቅድመ ውሳኔ ባይዘወይ በፓትሪስቲክ ኮንሰንሰስ ያለው ትምህርት ነው። እንዳልኳቸው ኦግስቲን 5ኛው ክፍለ ዘመን ላይ ይመጣል።
አምስተኛው ክፍለ ዘመን መጀመሪያ አካባቢ ነው አይደል? ኦገስቲን ወደዛ አካባቢ ነው። አምስተኛው ክፍለ ዘመን ነው። ኦገስቲን የኤፌሶን ጉባኤ ሊሆን አካባቢ ነው ያረፈው። በነ ቅዱስ ቄርሎስ አካባቢ እነሱ ጋር የነበረ ነው። ከዚያ በፊት ኦገስቲን ላይ እንግዲህ ብዙ እንትኖች አሉ። ከዚህ ከፔላጂያኒዝም መነሳት ጋር ምናምን በተያያዘ በጣም ብዙ እሱም የባክግራውንድ ራሱ የኦገስቲን ባክግራውንድ ራሱ ትንሽ ከበድ የሚል ባክግራውንድ ነው ያለው እና እሱም ትምህርቱንም ይቀያይር ነበረ መጀመሪያ የነበረው እና በኋላ ትምህርቶቹ አንዳንዶቹ የተቀያየሩ ናቸው። ኦገስቲን ኤኒዌይስ ኮንትሮቨርሻል ሰው ነው። ከዚያ ውጭ ግን በአጠቃላይ የቤተክርስቲያንን ኮንሰንሰስ ብናይ ከነ ኦሪገን ጀምሮ በአጠቃላይ እንግዲህ ኦሪገን በሌላ ነገር እንኳ ብዙ የሚነሳበት ነገር ያለው ሰው ነው። በዚህ ጉዳይ ቅድመ ውሳኔ ማለት ቅድመ እውቀት ነው ብሎ ነው እሱ የሚያምኑ እና አባቶች ተስማምተውበታል። በዚህ የፓትሪስቲክ ኮንሰንሰስ ያለው ነው። ቅድመ ውሳኔ ፎር ኖሌጅ ነው። እግዚአብሔር ቀድሞ ያውቅ ነበር። ቀድሞ ወሰነ። ምን አይነት ቀደም እንዳልኳችሁ ይሄ የሰው ልጅ ነፃ ፈቃድ የለውም ጣፈንተው ከሱ ውጭ በሆኑ ኃይላት የተወሰነው የሚል እነዚህ የአይዛብ ትምህርቶች ነበሩ። የግሪኮች እነዚህ የፋርስ ምናምን የዲተርሚኒዝም ማለት ነው። እና አባቶች ለዚያ የሰጡት መልስ ምንድነው ብለው ነው የሰው ልጅ ነፃ ፈቃድ አለው። ከዛ ፕሪዲስቲኔሽን ደግሞ ምንድነው የተረጎሙት? ቀድሞ እውቀት ነው። እግዚአብሔር ቀድሞ ስለሚያውቅ ነው እንጂ እግዚአብሔር ወስኖባቸው የሰው ልጆች ከዚህ የሚጠፋው ይጠፋል፣ የሚድነው ይድናል ብሎ እግዚአብሔር በወሰነው ብቻ የሰው ልጅ ሌላ እንትን ፈቃድ የሌለው ነው ብሎ አልተረጎሙም። የአባቶች ስምምነት ቅድመ እውቀት ነው። እግዚአብሔር ቀድሞ ያውቃል ነው ያወቃቸውን ነው የሚለው መጽሐፉም ያወቃቸውን ይላል ቅዱስ ጳውሎስም ማለት ነው። ስለዚህ የእግዚአብሔር እውቀቱ ነው ቅድመ ውሳኔ ተብሎ የተነገረው ነው። ሁለተኛ በክርስቶስ ነው የወሰናቸው። በክርስቶስ ማለት ነው ክርስቶስ ባይዘው ሂሩ ይባላል የተመረጠ። እስራኤልም የተመረጡ ናቸው። እስራኤል እንደ ሕዝብ ግን እስራኤል እንደ ሕዝብ ተመርጠው ዓለምን ወደ እነሱ እንዲሰበስቡ ነው። ስለዚህ ዓለም በእስራኤል ይመረጥ ነበር። ለምሳሌ ሌላው ዓለም እኮ እስራኤል የምታምነውን አምላክ ቢያመልክ፣ እስራኤል የምታምነውን እምነት ቢከተል፣ እስራኤል የምትፈጽመውን ትእዛዝ ቢፈጽም በእስራኤል ይድን ነበረ። መጀመሪያ እግዚአብሔር አብርሃምና ልጆቹን መረጠ ማለት ለሌላው ዓለም በብሉይ ኪዳን ድነት አልነበረም ማለት ወደ ብሉይ ኪዳን የብሉይ ኪዳን ማለት ነው፣ አዲስ ኪዳን አይደለም። በብሉይ ኪዳን እሳቤ ወደ ኪዳኑ መግባት አይችሉም ነበር ማለት አይደለም። ይችላሉ። ለምሳሌ እኛ ኢትዮጵያውያን እኮ በንግስት አዜብ አማካኝነት ኢትዮጵያውያን ከብሉይ ኪዳን ሕግ ተከፍለናል ብለን እኮ እናምናለን። በሌላውም ዓለም ብዙ ዓለም ላይ አሉ እኮ እንደዚህ አይሁዶች በተለያየ ዓለም። ስለዚህ በእስራኤል መካከል ሌላው ዓለም በእስራኤል አንጻር እግዚአብሔር እስራኤልን መርጦ ሌላውን ወደ ተመረጠው ይሰበስባል። አሁንም በክርስቶስ ሁላችንም ተመርጠናል ማለት ነው። የክርስቶስን ትምህርት የሚያምን የሚቀበል የክርስቶስን አዳኝነት የሚያምን ሁሉ የተመረጠ ነው። ሲያምን ደግሞ ክርስቶስ ለሁሉም ነው የሞተው ብለን ነው የምናምነው። የጥንታዊቷ ቤተክርስቲያን እምነት ነው። ለሁሉም ሰው ነው ወንጌል የሚሰበከው። የሚያምኑ አሉ፣ የማያምኑ አሉ። ያመኑት ተመርጠዋል ማለት ነው። ያመኑት ቀድሞ ተወስነዋል ማለት እግዚአብሔር ቀድሞ አውቋቸዋል እንደሚያምኑ። እግዚአብሔር ቀድሞ እንደሚያውቁ እንደሚያምኑ ስለሚያውቅ ያ እውቀቱ ቅድመ ውሳኔ ተብለዋል ነው እንጂ የአባቶች ኮንሰንሰስ ይሄ ነው። ካልሆነማ አሁን ይሄ ባይሆን ብላችሁ አስቡ። ይሄ ባይሆን አባቶች አሁን ካልቪኒስቶቹ ሉትራኑ እንደሚሉት አይነት ፕሪዲስቲኔሽን ቢያምኑ ኑሮ የጥንት ቤተክርስቲያን እንትን ምን ያህል ኮምፕሌክስ እንደሚሆን አስባችሁታል? እዚህ ጋር ዲተርሚኒዝም አለ፣ የአሕዛብ ቅድመ ውሳኔ። እነሱም ደግሞ ሌላ ቅድመ ውሳኔ በእግዚአብሔር የሚመጣ ቅድመ ውሳኔ የሚያምኑ ቢሆን ኑሮ ቅድመ እውቀት ሳይሆን ቅድመ ውሳኔ እግዚአብሔር የሚድኑትን የሚጠፉትን ወስኗል ብለው ቢያምኑ ኑሮ ክርክሩ የሚሆነው ቅድመ ውሳኔ የለም ነፃ ፈቃድ አለ ምናምን የሚል ሳይሆን መልሳቸው መሆን የነበረበት ምንድን ነው? ኖ እናንተ እንደምትሉት በከዋክብት ምናምን አይደለም የተወሰነው፣ በእግዚአብሔር ነው የተወሰነው። ስለዚህ ወሳኙን ቀይሩ ነው አይደል የሚሆነው የነበረው። ፕሪዲስቲኔሽን የጋራ ያደረጉትና
ሰው ዕጣ ፈንታ የተወሰነ ነው የሚለው ወሳኙ ጋር ነበር ክርክሩ የሚሆነው ማለት ነው። አይ እኛ አንድ አምላክ እግዚአብሔር ብቻ ነው የወሰነ ብለን ነው ምናምን፣ እናንተ ግን ከዋክብት እነዚህ ኮዝሚክ ፓወርስ ምናምን አያንስ ምናምን የሚሏቸው አሉ አይደል? እነዚህ ግኖስቲኮቹ እነሱ ትላላቸው፣ እኛ ግን አንድ አምላክ ነው የወሰነ ብለን እናምናለን ብለው ነበር መልስ መስጠት ያለባቸው። ቅድመ ውሳኔው ከማን ነው የሚለው ነበር የሚያከራክር የነበረበት። እንደዚህ አይነት ክርክር ያላችሁ በጥንት ቤተክርስቲያን የለም። በጥንት ቤተክርስቲያን የሰው ልጅ ዕጣ ፈንታ የተወሰነ ነው፣ ግን እናንተ እንደምትሉት አይደለም። በከዋክብት አይደለም፣ በእግዚአብሔር ነው የሚወሰን። እግዚአብሔር ነው ቅድመ ውሳኔው እንጂ ከእግዚአብሔር ውጭ አይደለም። የእግዚአብሔርን ቀድሞ የመወሰን ስልጣን ነው ለከዋክብቱ ለምናምን የሰጣቸዋቸው የሚል ክርክር አለ የምታዩት። ኖ ቅድመ ውሳኔን ሲቃወሙ የዲተርሚኒዝምን አባቶች ሲቃወሙ ምንድነው የሰጡት መልስ? ነው ሰው በእግዚአብሔር አርአያና ምሳሌ የተፈጠረ ነፃነት ያለው ነው። ምንድነው ነፃ ፈቃድ አለው። ነፃ ፈቃዱ መታመሙን፣ ነፃ ፈቃዱ መድከሙን አልካዱ። ከሰው ልጅ ውስጥ ያልተጎዳ ነገር የለም። ሁሉም ነገር ተጎድቷል፣ ግን ጠፍቷል ኮምፕሊትሊ። በቃ ከስር ከመሰረቱ ነፃ ፈቃድ የሚባለው የሰው ልጅ ዜሮ ሆኗል የሚለው ግን አባቶች አላሉ። እንደዚህ አይነት ትምህርት የለም። የአባቶች ዋናው ጉዳይ የአባቶች ጉዳይ ስለሆነ እና ያዕቆብን ወደድኩ ኤሳውን ጠላው የሚለው በዚሁ በቅድመ እውቀት ነው አባቶች የሚተረጉሙት። ምክንያቱም እግዚአብሔር ያዕቆብ ብኩርናን እንደሚፈልግ ኤሳው ደግሞ ብኩርናውን እንደሚሸጥ የእግዚአብሔርን ጸጋ ሳይሆን ሆዱን እንደሚመርጥ ቀድሞ እግዚአብሔር ስለሚያውቅ ነው እና ያ የተነገረው በቅድመ እውቀት ላይ የተነገረ ነው እንጂ እግዚአብሔር ኤሳው ብኩርናውን እንዲሸጥ ያደረገው እግዚአብሔር ነው ልንል ነው። ታዲያ ኤሳው እንዲጠላ ያደረገው ብኩርናውን መሸጡ ነው። ብኩርናውን እንዲሸጥ ያደረገውም ደግሞ እግዚአብሔር ነው ካል እግዚአብሔር ራሱ የክፋት ኦተር ነው ማለት ነው አይደል? የኃጢአት አስደራጊ ነው። ኤሳውና ያዕቆብ እንዲገለባበጡ ብኩርናው መጀመሪያ ብኩርናው ያለ የኤሳው ነበረ። ከዚያ የያዕቆብ እንዲሆን እግዚአብሔር ኤሳው ብኩርናውን እንዲሸጥ አደረገ አንልም። እግዚአብሔር የክፋት አስደራጊ አይደለም ማለት ኢቪል ከእግዚአብሔር ሊወጣ አይችልም፣ ክፉ ነገር ማለት ነው። ስለዚህ በቅድመ እውቀት ነው አባቶች የተረጎሙት። እሱ ነው የቤተክርስቲያን ኮንሰንሰስ፣ እሱ ነው በቃ አእምሯችን ይቀበለውም አይቀበለውም፣ ሎጂካል ይምሰለንም አይምሰለንም፣ ቤተክርስቲያን እንደዚህ ከተረጎመችው ጥንታውያን አባቶች በዚህ መንገድ ከተረጎሙት መቀበል ነው። የእግዚአብሔር ነፃነት አለ ባይዘው እግዚአብሔርም ነፃ ነው። እግዚአብሔር እኛ ነፃ እንደሆን ሁሉ እግዚአብሔርም የወደደውን ማድረግ ይችላል። ግን እግዚአብሔር የሚወደው መልካም ነው፣ ለባህሪው የሚስማማው መልካም ነው እንጂ እግዚአብሔር ነፃነት የለውም ማለታችን አይደለም። የሰውን ነፃ ፈቃድ ስንናገር እግዚአብሔር እሱ የወደደውን አያደርግም ማለት አይደለም። ግን እግዚአብሔር የወደደውን ሲያደርግ ለባህሪው በሚስማማ መንገድ ነው የሚያደርገው እንጂ ከባህሪው ወጥቶ አያደርግም። ይሄ እንትን የሚባል ጥያቄ ታውቃላችሁ? እግዚአብሔር ከሱ ምንድነው እሱም ማያነሳውን ድንጋይ መፍጠር ይችላል አይችልም? እንደዚህ አይነት ጥያቄ ድሮ ዩኒቨርሲቲ እያለን ምናምን እንሰማ ነበር። እግዚአብሔር እሱ ማንሳት የማይችለውን ድንጋይ መፍጠር ይችላል አይችልም? ይችላል ካልክ ማንሳት የማይችለው ድንጋይ አለ ማለት ነው ይላል። አይችልም ካልክ ደግሞ ስለዚህ መፍጠር የማይችለው ነገር አለ ማለት ነው አይነት ጥያቄ ማለት ነው። አለው ግን ብቻዬን እያወራሁ እንዳያል አሉ። መምህር ቀጥሉ። እና እንዲህ አይነት ለባህሪው የሚስማማ ነው እግዚአብሔር። ስለ እግዚአብሔር ስንናገር ከባህሪው ጋር ኮንትራዲክት የሚያደርግ ነገር አንናገርም። ቢኮዝ እግዚአብሔር ዊሉና ኔቸሩ አንድ ነው። የእግዚአብሔር ፈቃዱ የእግዚአብሔር ሁሉን አድራጊነቱ ከኔቸሩ የሚቃረን አይደለም። እኛ በጣም ብዙ ኮምፖዚት ነገር ስላለን እግዚአብሔር እንደዚያ ይመስለናል። የኛ እንትን ምንድነው? የሰው ልጅ እንደ እግዚአብሔር ሲምፕሊሲቲ የለንም እንደምታውቁት።
ሰው ኮምፖዚት ነው ተፈጥሮ ራሱ ምናምን። የእግዚአብሔር የእግዚአብሔር ኔቸር ባህሪው ግን ድንቅ ነው፣ በጣም ከፍ ያለ ነው፣ የሚጣል አይደለም። ፈቃዱን ከባህሪው ሁሉን ቻይነቱን ከመልካምነቱ ከዚህ መለያየት አይቻልም። አንድ ነው። እግዚአብሔር ሲምፕል ነው እና ከእግዚአብሔር አንጻር ነው መናገር ያለብን ነው። ቤተክርስቲያን ጥንታውያን አባቶች እንደዛ ነው የተረጎሙት፣ እንደዛ ነው ልንረዳው የሚገባ ነው። ሁለተኛው ጥያቄ ተረሳኝ። የዚህኛው ብዙ ስለወራው ነው ውጤ በቂ ነው መምህር። የመጀመሪያውን ጥያቄ ለሁሉም እንዲፍታታ ከማለትም ነው። እኔም በስፋት ፈልጌው ነበር። በቂ መልስ ተሰጥቷል። ሁለተኛው የነፍስ በተመለከተ ነው። የነፍስ ተፈጥሮ በተለይ እውቀት ጋር የተያያዘ አይደለም። አይ እኔ የማውቀው ከፍጥረት ውስጥ ፐርፌክቱ ነው የሚጀምር ነገር የለም፣ የሚያድግ ነገር ነው። እንደ ክርስቶስ እኮ ራሱ በሞገስና በጥበብ አደገ ተብሏል። በሰውነቱ እኛን በመሰለበት ተፈጥሮ ማለት ነው። ስለዚህ ጥበብ፣ እውቀት ምናምን ያድጋል። ምንድነው ግን ተፈጥሯችን አዋቂ ሆነን ነው የምንፈጠረው የሚለው ግን ትክክል ነው። ነፍስ አዋቂ ነው። በቃ ነፍስ ሰው እንደሚበለው እንደሚጠጣው በስጋው በነፍስ ባህሪው አዋቂ ነው እና ሰው ተብሎ እውቀት የሌለው የለም። ኢኔት እውቀት አለን ማለት የሆነ ነጭ ወረቀትን ብቻ አይደለም ሰው ማለት። እኛ ባናቀውም ሕፃናት እግዚአብሔር ጋር የሚተዋወቁበት የሆነ እውቀት አላቸው። እሱን እናምናለን። እንዴት ነው ብለን ኤክስፕሌን ባናደርግም ማለት ነው። ስለዚህ ነፍስ ባለችበት ጊዜ ሁሉ የሆነ እውቀት አላት፣ ያድጋል ያ እውቀት እንጂ እውቀት የሌለው ዜሮ ሆነ አይደለም የሰው ልጅ የሚፈጠረው። እንደዛ ምንድነው ኢኔት እውቀት አለ ባይዘው። ይሄ ኢንስቲንክት እኮ አለ አይደለ? በእንስሳት ዓለም እንኳን በሰው ሀይ በሆነው የሰው ተፈጥሮ አይደለም፣ በእንስሳት ዓለም እንኳን በጣም ዝቅ ባለው ተፈጥሮ ውስጥ ከምንም ያልተማሩት እውቀት አለ አይደል? ይዘውት የሚወጡት ከማህፀን እና የሰው ደግሞ ከፍ ያለ እውቀት አምላካዊ እውቀትም አለ። እኛ ኤክስፕሌን አናደርግም እና ህፃናት ምንም የማያውቁ በቃ ዜሮ እውቀት ነው ብለን መደምደም አንችልም። እኛ የነፍስን እውቀት አናውቅም ማለት በስጋ ህፃኑ ነው ምናምን መናገር የማይችሉ ምናምን ስናያቸው ምንም የማያውቁ ዜሮ ናቸው ማለት አይደለም። ቢያንስ እኮ የእናታቸውን ጡት ፈልገው ይጠባሉ ከማህፀን ወጥተው ወዲያው ማለት ነው፣ ማንም ሳያስተምራቸው። እና ይሄ የደመ ነፍስ እውቀት ካላቸው የነፍስ እውቀት እኛ አናቅም አላየነውም ማለት አልተገለጸም ማለት ምንም የሌላቸው ናቸው ማለትም አይደለም። በዚሁ ልክ ደግሞ ናቡቴ በዚሁ ልክ ይህንኑ ሪዝኒንግ ደግሞ አባቶች ምን ብሎ ኤክስፕሌን አድርገውታል መሰለ? እንደዛ ከሆነ ኃጢአትስ የለም ወይ? ታዲያ እንደዚህ ከሆነ ህፃናት እውቀት ካላቸው ሰው ህፃኑ ነፍስ ሊበድል አይችልም ወይ የሚል ስፔኩሌቲቭ የሆኑ ነገሮች አሉ። አንዳንድ አባቶች ኢዮብንም እየጠቀሱ የሰው ልጅ በዚህ ምድር ላይ ከኖረ አንድ ቀንም ቢኖር ሳይበድል አይቀርም የሚለው እንኳን ሰማያት እንኳን በፊት ንጹህ አይደሉም የሚለውንም ጨምረው ህፃናትም እኛ ባይገባንም እግዚአብሔርን እንደው ደግነት እንትናቸውን የዋህነታቸውን ሲምፕሊሲቲያቸውን አይቶ እግዚአብሔር ቢወዳቸው ምንም የማይበድሉ በደል የሚባል የሌለባቸው ብቻ ብለን ግን ልንናገር አንችልም የሚሉም አሉ እና በዚያም የሚተረጉሙ አሉ። ማለት ውስጣቸውን ነፍሳቸውን በደንብ አናቅም ነው ማለት ስለ እውቀታቸውም እግዚአብሔርን ሊበድሉ አይበድሉ እንደሚችሉ ስፔኩሌቲቭ ናቸው እኒህ ነገሮች። ማለት የሰውን ተፈጥሮ እግዚአብሔር ነው መርምሮ የሚያውቀው። ይሄ በጣም በዲቴል በመጽሐፍት ያልተጠቀሰ ያልተገለጸ ስለሆነ ማለት ነው እና ከዚህ ተነስተው እውቀቱን ብቻ ሳይሆን እውቀት ካለ ደግሞ ሁልጊዜ ፈቃድ ካለ እውቀት ካለ መልካም ብቻ ሳይሆን መበደልም ሊኖር ይችላል የሚሉ አሉ። ለምሳሌ በቤተክርስቲያን መጽሐፍት እንዲህ አይነት ነገሮች ይገኛሉ። ግን ይሄ ዶክትሪን ስፔኩሌቲቭ የሆኑ ነገሮች ናቸው እነዚህ ማለት ነው። ዶክትሪናል የሆነ ነገር በጣም የተገደበ ነው።